ሶሻል ሚዲያ ብሎ ሰው የየራሱ የሆነ ፌቨራይት ቢኖረውም አንተ እንዴት የተጠቀምክበት ነው? ከዛ ባንተ መነጽር ደግሞ ቤተክርስቲያንን እየጠቀመ ነው ወይ? ለመገለጥ በከፈት ነው ሚዲያ ትርፉ መጋለጥ ሆነ። አንደኛው የወረድኩበት የሳትኩበት መንደር ቢኖር ሶሻል ሚዲያ ነው ብዬ አስባለሁ። እንደ ወጣት አገልጋይ ሁላችን መጀመሪያ ክርስቲያን እንደሆነ ማሰብ አለብን። አንዳንዴ ወጣት አገልጋዮች መድረክ ላይና ኢንቦክስ ላይ ሶሻል ሚዲያው ላይ ሌላ ዓለም ሆኖ ታገኛቸዋለሽ እና ባለትዳር አገልጋዮች ጭምር ማለት ነውና አሁን እኔ በቅርቡ አንድ ያጋጠመኝ 2 የ11 ዓመት ልጆች በጣም ድሃ የሆኑ ስልክ ተበድረው መጥተው በመጨረሻ የብልግና ጥግ ሲጠቀሙ አገኘን ማለት ነው። ማወራው 11 ዓመት ልጆች ነው። እነዚህ ልጆች ገና በማለዳው ነጋቸውን እየተቀሙ ነው ማለት ነው። ነጋቸውን እየተሰረቁ ወጣትነታቸው እየተቀማ ነው። ትዳራቸው እየተቀማ ነው። እግዚአብሔር የሚፈልገው የሴክሹዋል ዓለማቸው አቢዩዝ እየተደረገ አይምሯቸው ልክ ባለውን ነገር እየተመረዘ ለጥቅሙም ለጉዳቱም ነቅተን ብዙ አልሰራንበት። አሁን እናንተ ጥቂት እንዳነሳ ነው የጠቀማቸው ሰዎች አሉ፣ የተጠቀመባቸው ሰዎች አሉ፣ ብዙ ነገራቸውን የነጠቃቸው ሰዎች አሉ፣ ብዙ እድል ብዙ ደግሞ ፋይናንሻል ለውጥ ደግሞ የሰጣቸው ሰዎች አሉ። ሰላም ለእናንተ ይሁን የተወደዳችሁ የሰማይ ቲዩብ ቤተሰቦቼ፣ ዛሬም በሌላ ሰማያዊ ሀሳብ ከሌላ እንግዳ ጋር ወደ እናንተ መጥቻለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ ስቱዲዮ የጋበዝኩላችሁ ወንድማችን ዳዊት ይባላል። ከደብረ ብርሃን ቃለ ሕይወት ቤተክርስቲያን ነው የመጣው። ሶሻል ሚዲያ ላይ አይሆፕ ታውቁታላችሁ። ጥሬን አክብረህ እዚህ ስለመጣ ዴቭ ዴቭ ማለት ፈቅድልኝ። ዴቭ ቴንኪዩ፣ አመሰግናለሁ። ቴንኪዩ እኔንም ስለጋብሽ ተራው ስለደረሰኝ አመሰግናለሁ በጣም። እግዚአብሔር ይመስገን። በግሌ ሶሻል ሚዲያ ላይ ባሉ እንቅስቃሴዎች በምታካፍላቸው ነገሮች ከሚጠቀሙ ሰዎች መካከል ነኝ። ዛሬ ደግሞ እግዚአብሔር ይሄንን እድል ስላመቻቸልን እግዚአብሔር ይመስገን። ከሚዲያ አገልግሎቱ ባለፈ ግን ቀጥለን የምናነሳቸውን ነገሮች ከማንሳታችን በፊት ዴቭ ማን ነው? ለተመልካቾቼ ራስን አስተዋውቅ። ዳዊት አፍራሳ እባላለሁ ሙሉ ስሜ። ደብረ ብርሃን ነው የምኖረው። ደብረ ብርሃን ቃለ ሕይወት ቤተክርስቲያን ነው የማገለግለው። የተወለድኩት ኦሮሚያ ክልል ነው። በ5 ዓመቴ ነው ደብረ ብርሃን የመጣሁት። እናቴን ተከትዬ አፍ መፍቻዬ ኦሮምኛ ነው። ብዙ ሰው ረስቻለሁ ግን አከሞልተን ይባላል ጅርታ ይባላልና ብዙ ጊዜ እንደውም አማርኛን ሰዎች ሲያዩት ወይም ሲሰሙት ኦሮምኛ ተናጋሪ ምናምን አይመስልም። ቲፒካል የአማራው ቋንቋ ነው የሚመስላቸውና ኤኒዌይስ ግን ያው ያደኩት አማራ ክልል ደብረ ብርሃን ከተማ ውስጥ ነው። እዛ ማህበረሰብ ውስጥ ነው ያደኩት። በዛ ማህበረሰብ ውስጥ ነው ጌታ ኢየሱስ ክርስቶስን የተቀበልኩት። እዛው ማህበረሰብ ውስጥ ነው ደግሞ ማገለግለው። አሁንም ከእናቴ ጋር ነው የምኖረው። ለእናቴም ከላይም ከታችም የለም፣ ብቸኛ ልጅ ነኝ። በጣም ወዳት ምሳሳላት እናት አለች። አስቸጋሪ ነች ይገባኛል፣ ግን በጣም ወዳት እናት አለች። ይሄ ነው። እግዚአብሔር ይመስገን። ስለ አማርኛ ስታወራ እውነት ነው። ባለፈው እኔም እያልኩህ ነበራል ኮንቴንቶችም ላይ በጣም ጥንክር ያለ ቃላት ይሆንብኛል። እኔ ኖርማሊዝም ብዬ እኔ ሳወራ አማርኛሽ ይከብዳል ወይም ምናምን ይሉኛል ሰዎች እና ሌላም አለ አልኩኝ። አንተን ስሰማ ሌላም አለ ብያለሁኝ። ኤኒዌይስ ወደ ልጅነትህን ሂድና ጌታ እንዴት አገኘህ? እናትህ በጌታ ሆና ያንን በመከተል ከዛ በኋላ ልዩ መነካት መጣ ወይስ ጌታን ያገኘህበት መንገድም የብቻህ ነበር? አጫውተን። ከልጅነት ጀምሮ ጌታን ለመቀበል ምቹ የሆነ ኢንቫይሮንመንት ውስጥ ነው ያደግኩት። መዝሙር በሚሰማ ቤተሰብ ውስጥ ነው ያደግኩት። በጌታም ባይሆን ወንጌል የበራላቸው ሰዎች ኤሪያ ውስጥም ነው የተመላለስኩት። እንደ አጋጣሚ ሆኖ ደግሞ ኮምፓሽን ውስጥ ነው ያደግኩት እና እዛ ስንዴ ለለምን ሄጄ ያለመንኩትን ኢየሱስን ነው እግዚአብሔር አስተዋወቀኝና
እዛ የነበረኝ ቆይታ ጌታ ኢየሱስ እንድቀበል አድርጎኛል። ያው ግዴታ አይደለም፣ ግን የነበረው እንቅስቃሴ፣ የነበረው ህብረት፣ የነበረው ባይብል ስተዲዎች ከጌታ ጋር እንድተዋወቅ አድርጎኛል። ቤትም የነበረው ማዘር በጣም መዝሙር ትሰማለች። ነጋዴ ነች ማዘር፣ ጠላ ምናምን አረቄ ነው የምትነግደውና በዘመኑ እንደ ፋሽኑ ነበር የጴንጤ መዝሙር መስማት ምናምን መክፈት ምናምን። እዛ መዝሙር ለመስማት ቅርብ ስለሆንኩ ቶሎ በመዝሙሮች እነካለሁ። ኢንቫይሮንመንቱ ጌታ ኢየሱስን እንዳውቅ የሚያደርግ ኢንቫይሮንመንት ውስጥ ነው ያደግኩት። ከዛን ኮምፓሽን ውስጥ እያለሁ ከዛም ሳልወጣ ጌታ ኢየሱስ ክርስቶስን ለመከተል ወሰንኩ። 2005 ላይ ማለት ነው። ቆይቻለሁ፣ ሰንበት ብያለሁ። እኔ ምንም አላልኩም እየሰማሁህ ነው። ልጅ ምናምን እንዳልመስልሽ በጣም ትልቅ ሰው ነኝ። 2005 እኮ አሁን ነው፣ ቅርብ ነው። አዎ፣ ግን ሞር ተቀበልኩ ብለው እንደውም 2006 ነው። 2005 ጌታን ተቀብዬ አይ ቲንክ 3 ቀን 4 ቀን ነው ተምሬ የተጠመቅኩት ሁላና ስቲል እሱ ልተውና ግን ለብሶ ራሱ በጣም ነው የሚገርሙና 2006 ነው በቃ 2006 ጥቅምት 25 አካባቢ ይመስለኛል በስነ ስርዓት ወስኜ ቸርች መምጣት የጀመርኩት። ከዛ በኋላ ራሴን ያገኘሁት ቸርች ፕሮግራም ላይ አቴንድ ሳደርግ ነው። ከዛ በፊት ተጠምቄያለሁ፣ ግን በቃ 2006 ጥቅምት በኋላ የጸሎት ፕሮግራሞችን ማታ ማታ ጆይን አድርጋለሁ እና ጎርመስም ብያለሁ። ቤት ውስጥ አምሽቼ መግባት ይፈቀድልኛል፣ በፊት አይቻልም። ያው ታዛዥ ሆኜ ነው ቤት ውስጥ ያደግኩት። ግን ያው የማታ ትምህርት በሚል መውጣት ጀምሬያለሁና ሰው የማታ ትምህርት ለመማር በሚሄድበት ጊዜ ቸርች አቴንድ አደርግ ነበረ፣ ጸሎቶችን፣ ትምህርቶችን። ከዛን እሁድ ማለዳ የማይስት ሰው ህብረት በማድረግ ጉዳይና እንደዛ እያልኩ ራሴን ጌታ ቤት ውስጥ አገኘሁት። በቃ ይሄ የመዝሙሩ ተጽዕኖ ነው፣ የኤንቫይሮንመንቱ ተጽዕኖ ነው ወይስ የኮምፓሽን ተጽዕኖ ነው? ምናልባት ትዝ የሚልህ ልዩ መነካት ከጥቅምት 25 በፊት? ጥቅምት 25 ልደቴ ነው ባይዘው፣ ለዛ ነው ያስኩት። ከጥቅምት 25ቱ በፊት ቆይቶ አንዳንዴ ውስጥ በስሎ ለድርጊት ጋር የሚያመጡ ነገሮች ይኖራሉ። ውሳኔዎችህ እንዴት መጡ? የኮምፓሽን ተጽዕኖ፣ የዝማሬው ኦር ማዘር ጋር ነበር? ማዘር በጌታ አይደለችም ብለናል። የነበረ ተጽዕኖ ሳል ነበር? ሁሉም በየአንጻራቸው የሚያመጡት የተጽዕኖ መጠን አለው። ግን ያው ከራሴ ጋር የምሟገትበት ጉዳዮች አሉኝ ከነበርኩበት ቤተ እምነት ወይም ሃይማኖት እና እኔ ደግሞ እያወቅኩት ሳድግ ራሴን የምጠይቀው የመጽሐፉ ሰው ወደ መሆን ስመጣ፣ መጽሐፉ መግለጽ ስመጣ፣ መጽሐፍ ቅዱስን ማጥናት ስጀምር ካለሁበት ዓለም ጋር የሚጋጭ ነገሮችን ሳይ እንደወስን አድርጎኛል። ግን ያንን ማድረግ የቻለው መጀመሪያ የልብ መከፈት ነውና ልብ የተከፈተው በምን ጉዳይ ነው ካልሽኝ፣ መጀመሪያ ከኮምፓሽን በፊት መዝሙሮችን እንሰማለን። የነ ምህረትን፣ የነ ተከስተን፣ የነ አስፋው። የአስፋው መዝሙር እኔ በጣም ነው እውነት አንደር ሬትድ የሆነ ዘማሪ ቢኖር አስፋው ነው ለእኔና በተለይ ጠላ በሚሸጥበት ቤት ጫት ምናምን ይቃማል ነው። የአስፋው መዝሙር ሲከፈት ጫቱን የሚተፋ ሰው ሁሉ አጋጥሞኝ ያውቃል። እንባው የሚመጣ የሚነካ ሰው ሁሉ አጋጥሞኝ ያውቃል። እና ያ መዝሙር የአስፋው መዝሙር በቤት ላይ በጣም ትልቅ ተጽዕኖ ፈጥሯልና ቸርች ወደ ኮምፓሽን ስመጣ በጥቂቱ በዝማሬ ውስጥ የሰማሁትን ኢየሱስን በትምህርት አገኘሁት፣ በእውቀት አገኘሁት፣ በፍቅር አገኘሁት፣ በቅዱሳን መሃል አካል ለብሶ አገኘሁት፣ በሰንበት አስተማሪዎቻችን መሃል ኢየሱስን አገኘ ነውና እሱ መደምደሚያ ሆነኝ ነው የምለው። መነሻዬ ግን እዛው እናቴ ቤት እናቴ ጓዳ ነው። እግዚአብሔር ይመስገን። ሁለቱም የሆኑ ቫልዩ አላቸው። ደስ ይላል ማለት
አንዳንዴ ዝማሬን ቤተክርስቲያን ውስጥ ከስብከት በፊት የሚደረግ አንድ ፕሮግራም ብቻ ሳይሆን ያለፈ የእግዚአብሔር ጸጋ የሚገለጥበት እንደሆነ እኛም እንደ ቤት ብዙ ተለማምደናል። እዚህ የተለያየ የህይወት ምስክርነታቸውን የሚሰጡ ሰዎች ጌታን ምንም ከዜሮ ከማያውቁበት ቦታ በተለያየ አጋጣሚ ዝማሬን ሰምተውና ይህን የሚሰሙ ዘማሪዎች እንግዲህ ጌታ በእነሱ እንደሚሰራ እንዲሰማቸው ይሁን። ሌላው ያነሳው ፖይንት ላይ ያው ኮምፓሽን ያለ ተጽዕኖ ብዙ ሰዎች ጌታን ያዩበት ስፍራም ይመስለኛል። ንኪቱ ወይም ወደ ቸርች መሄዱ እንደዛ መጣ። ከዛ በኋላ መንፈሳዊ ህይወት ሌሎች ተጓዳኝ የሆኑ ነገሮች እንዴት እየቀጠሉ ሄዱ? እንዳልኩሽ ራሴን ቸርች ካገኘሁት በኋላ ቸርች ውስጥ በልዩነት የምቀርባቸው ሰዎች አሉ እና እነዛ ሰዎች ውስጥ የቀሩ ጥያቄዎችን የሚመልሱልኝ አይነት ሰዎች እየሆኑ መጡ። በዛ ጎን ለጎን ደግሞ ቸርች የሚሰጡ ትምህርቶች በጣም ማቹርድ እያደረጉኝ መጡ። ቲዮሎጂ እንደውም ገብቼ በኋላ መልስበታለሁና 1 2 ወር 3 ወር ቲዮሎጂ ቆይቼ መጥቼ ተመልሼ ወደ ቲዮሎጂ ክላስ አልገባም ብዬ ነበር አንዴ። ማለት እኔ ቸርች ያለው የመጽሐፍ ቅዱስ ጥናት እኔን ከቲዮሎጂ በላይ ማቹርድ አድርጎኝ ነበር። የነበሩ አገልጋዮች መሰጠት፣ ትጋት፣ አንድ መጽሐፍ ለ2 ዓመት ያስተምራሉ፣ ለአመት ከምናምን ያስተምራሉ፣ ጥያቄዎች አሉ፣ ይመለሳሉ፣ ውይይቶች አሉ እና በሳምንት 2 ቀን ከእሑድ ውጪ መጽሐፍ ቅዱስ ጥናቶች ነበሩና ያ ጥናት ውስጥ እገኛለሁ። እሱ እኔ በጣም ማቹርድ እያደረገ የመጣ ማለት መንፈሳዊ ነገሬን እያበረታው ለእግዚአብሔር ያለኝን ፍቅር ለእግዚአብሔር ያለኝን ዋጋ እንዲጨምር እያደረገ መጣ ማለት ነው። እዛው የነበሩ ወንጌላውያን፣ እዛው የነበሩ አገልጋዮች፣ የቤተ ክርስቲያን መሪዎች፣ አጠገቤ የነበሩ ጓደኞቻችን ራሱ ባይብል እናጠናለን ቅዳሜ ማታ ሮሜን አስታውሳለሁ፣ ቆሮንቶስንና እነዚህ የመጽሐፍ ቅዱስ እንቅስቃሴዎች ወይም ደግሞ የመንፈሳዊ ልምምዶች እኔን ማቹርድ ወደ ማድረግ መጥተዋል። እንድጸና አድርገውኛል። ማለት በቃ ጌታን ተቀብያለሁ ምናምን ብዬ ቁጭ አላልኩም። ያው በእግዚአብሔር ጸጋ ነው፣ በእግዚአብሔር ኃይል ራሴን ማገኘው ግን መንፈሳዊ እንቅስቃሴ ውስጥ ነው። በጣም ደካማ ሆኜ እንኳን ስጪ ሰው ፊት ብዙ አልሰጥም፣ ጌታ ፊት ነው የምሰጠውና ጌታ ፊት ስጪ ግን ህብረት ላይ በስነ ስርዓት እገኛለሁ። ያው ሂሳቡን ማወራረደው ከጌታ ጋር አይደል? ጌታ ፊት ግን እገኝ ነበርና እሱ ነገር ጠቅሞኛል ብዬ አስባለሁ። ጌታ እግር ስር መሆን፣ መማር፣ መጸለይ። አንድ ሰው ሲያስተምር ተገኝቼ አውቃለሁ። የቤተክርስቲያን መሪ አንድ ሰው 2 ሰው ሆነን ጸልይ እናውቃለን ረጃጅም ዓመታቶችንና እሱ ነገር እኔ ማቹርድ አድርጎኛል። እንደውም ቤቴ ውስጥ ብዙ እንቅስቃሴ ማድረግ አልችልም። መንፈሳዊ ነገር መጽሐፍ ቅዱስ ማንበብ እችላለሁ፣ ከዛ ውጪ መጸለይ ምናምን ብዙ አልችልም። ዲቮሽን ታይም መውሰድ ብዙ አልችልምና ያንን ማግኘት የምችለው ቸርች ውስጥ ነው። በእያንዳንዱ ቀን ቸርች ውስጥ እገኛለሁ ማታ ማታ። እያንዳንዱም ቀን ደግሞ ፕሮግራም አለ። ሰኞ ጸሎት ቀን አለን፣ ማክሰኞ ትምህርት ጊዜ አለን፣ ሮብ ሙሉ ወንጌል ቸርች ሄዳለሁ፣ ሐሙስ ወጣቶች ነው ሐሙስ ሌላ የባይብል ስተዲ ትምህርት አለን፣ አርብ ወጣቶች አለን፣ ቅዳሜ ከጓደኞቼ ጋር ባይብል ስተዲ ያጠናለሁ፣ እሑድ ደግሞ እንደማንኛውም ጉባኤ ይሳተፋለሁ፣ እዛ እማራለሁ ማለትና በሰባቱም ቀን መንፈሳዊ ምግብን አገኛለሁ። እሱ ነው በጌታ ቤት እንድበረታ ያደረገኝ። የቤተሰብ ወይም የማህበረሰብ ተጽዕኖ ብዙም አልነበረም? በጌታ ካለ መሆን ጋር ያው ለየት ያለ ሃይማኖት መከተል ወይም እንቅስቃሴ ውስጥ ገባህና አልነበረም? አዎ፣ በጣም እንደዛ አይነት ቻሌንጅ አላጋጠመኝም። እንደውም ወደ ጌታ መጥቼ ክረምት አካባቢ አክስቴ ጋር ሄጄ ነበርና እዛ ሸኖ የምትባል ከተማ ውስጥ አሁን ዶክተር ሆኗል ልጁና ኦርቶዶክስ ነው። ከሱ ጋር በጣም እንከራከር ነበር
እና ይሄ የኔና የሱ ውይይት የሰፈሩ ልጆች ይሰበስባል እና ያው አክስቴ ጋር ይደርሳል ማለት ነው። እኔ ደግሞ ለአፓራንት ነው የወጣሁት፣ እዛ ዳታቤዝ ተማሪ ነበርኩ። ከዛ ነገ ከቤት እንድትወጣ ተባልኩ። በጣም ማቀው ትልቅ ስደት እሱ ነው። ከዛን ማቋረጥ አልችልም። ባሏ በተለይ ደግሞ በስንስራት ተቆጣኝ። ነገ ባገኝ ከገበያ ስመጣ የመጨረሻ እንጣለሁ ከዚህ ቤት ውጣልኝ። እግዚአብሔር ይመስገን እዛ ከተማ ደግሞ የአባቴ ዘመድ የሆነች አለችና እሷ ጋር ሄድኩ። ነገርኳት እንስራት አረ መብት ነው እኛ ጋር መጣ ትችላለህ ምን አገባቸው በሃይማኖት ያሉኝ። እዛ ተቀበሉኝ። የአክስቴ ጫና ከማዘር ጋር ስትረግል ውስጥ እስከሚገቡ ድረስ አደረሳቸው። ልጅሽን ከቤት ካላስወጣሽ እኛ እና አንቺ እህሏችን ይቋረጣል ምናምን አሏት። እንግዲህ ያው ለማዘር ብቸኛ ልጅ ነኝ፣ አባት የለኝም። አባትን አላቅም፣ አባትነትን አላቅም። ጥሩ እንጀራ አባት ነበረኝ እግዚአብሔር ይባርከው። ግን ማዘር እኔን ኪፕ አረገችኝ። እናንተ የፈለጋችሁን መሆን ትችላላችሁ፣ ልጅ የፈለገውን ሃይማኖት መከተል ይችላሉና ማዘር ለኔ አይደላች ማለት ነው። እና በተለያየ ቦታ ላይ አላውቅም የኔን እምነት አይቶ ይሁን አላቅም፣ ወይም የኔን የመፈተል ልክ አይቶ ይሁን አላቅም፣ ሞር እኔን የሚቀበሉኝ ፕሮቴክት የሚያደርጉኝ ሰዎች ነበሩና ብዙ ትግል አልነበረብኝም። በእናቴም ፊት እግዚአብሔር ሞገስ ሰጠኝ። ሰፈር ላይም በብዙ ሰዎች መሃል መወደድ ሰው ነበርኩ። በጌታም ባልሆን ብዙ አስቸጋሪ አይነት ሰው አይደለሁም። ያው ጨዋነት መንግስተ ሰማያት ባያስገባም ግን ተመርቀው ካደጉ ሰዎች መሃል አንዱ ነኝና ብዙ መስተረግል አልነበረውም። እያደር መጽሐፍ ቅዱስ ይዤ መሄድ ሲጀምር፣ ለአገልግሎት ሱፍ እየለበስኩ ሲሄድ፣ በሚዲያውን በደንብ እየታወቅኩ ስመጣ ምናምን ምንም የቀነሰብኝ ነገር የለም። ያው ቻሌንጅ ይኖራል። ስታገለግይ ቅር የሚለው ሰው ይኖራል፣ ስትሰብኪ ቅር የሚለው ሰው ይኖራል። ከዛ ውጭ ግን ትንሽ ማህበረሰቡም ስልጡን የሆነ ማህበረሰብ ነው። ለመናገር ስልጡን የሆነ ማህበረሰብ ስልሽ በቃ ሃይማኖቱን የሚያከብር የሰውንም ሃይማኖት ሪስፔክት የሚያደርግ ውይይቶች ቢኖሩ ሊሰማሽ ፈቃደኛ የሆነ ካልፈለገ ሀሳቡን የማይቀበል አይነት ሰው ነው እንጂ አታክ የማድረጉ ነገሮች ብዙ አልነበሩም። እግዚአብሔር ረድቷል። ብቸኛ ልጅ ሆኖ በእንደዛ አይነት ሶሳይቲ ውስጥ እየኖሩ አይ ቲንክ በጣም እግዚአብሔር ጸጋ በስቶልሃል። ወይም ደግሞ አንዳንድ ሰው በባህሪው እንትን ቻሌንጁን አያጎላም፣ ቀለል ቀለል አድርጋት አይደል? አንዳንዴ ትንሿ ነገር ሰፊ ሆና ትነገራለች፣ ቃልፏልም የሚል ውጤት ይሆናል። በዚህ መንገድ መጣህና ያው መነካት፣ ጌታን መቀበል፣ ቤተክርስቲያን መሄድ፣ መንፈሳዊ እንቅስቃሴ ውስጥ መሆን አንዱ ነው። የአገልግሎት ሸክም ልበለው፣ ሸክም ጥሩ ቃል አለ። የአገልግሎት መመረጥ ጥሩ ነው፣ ሸክም ልበለው። እሱ የቱ ጋር አገኘህ? እንዴት እሷ ተርኒንግ ፖይንት ተጀመረች? ቸርች ውስጥ መንፈሳዊ እንቅስቃሴ ላይ ያለ አንድ ወጣት ከመሆን ባለፈ በእግዚአብሔር መንግስት ውስጥ ሰራተኛ ፊተኛ ወደ መሆን እንዴት ወሰንክ? እንዴት ነበር እሱ መንገድ ሸክሙ? እሺ እኔ እድገቴ በጣም ፈጣን ነበር። ያው 2006 ጥር 25 ማነው ጥቅምት 25 ጀምሮ ቸርች ቆየው። ሪኮመንድ አላደርግም፣ ግን በዛው አመት ጳጉሜ መጨረሻ ላይ ባለችው እሁድ ማለዳ ላይ እግዚአብሔርን ቃል አገልግያለሁ። ብዙ አጥቢያ ቤተክርስቲያንህ ራሱ ሪኮግኒሽን መስጠት አለበት። በጣም መጨረሻ ድል ከሰጠሽኝ በ3 ቀን ራሱ እንዴት ነው የተጠመቀው? አብረህ ንገረን። እሱ እንኳን የአገልጋዩ ስህተት ነው፣ አገልጋዩ ስህተት ነው። ግን ቤተክርስቲያኔ በጣም እውቅና መስጠት ፈልጋለሁ እና በጣም ፈጣን የሆነ እድገት ነው የነበረኝ። 1 ሰዓት ነው ያህል የሰበኩት። የመጀመሪያው እሁድ ቆምኩት። የዩኒቨርሲቲ ተማሪዎች ነበሩ፣ ትላልቅ የክረምት ተማሪዎች ደግሞ ከክፍለ ሀገር ነው የሚመጡት፣ ከዲፕሎማ ወደ ዲግሪ ለማሳደግ፣ ከዲግሪ ወደ ማስተር
የስራ ታሪካቸውን ለማሳደግ ሲፈልጉ ዩኒቨርሲቲ ክረምት ይማሩ የለ እና እኛ ጋር ከተለያየ አገር የመጡ የዩኒቨርሲቲ ተማሪዎች ናቸው፣ የመንግስት ሰራተኞችም ናቸው። ትላልቅ ሰዎች ባሉበት ጉባኤ ነው ያገለገልኩት። ሉቃስ ወንጌል ምዕራፍ 15 ነው ያገለገልኩት። ፈርስት ስብከት አይረሳማ። ከዛ በፊት ማክሰኞ ከአንድ ወር ምናምን ከ2 ወር በፊት ክረምት እዛው ሐምሌ አካባቢ ላይ የኛ አገልጋይ ፓስተር የምለው ለወጣቶች የሱን ፕሮግራም ከፍሎ ሰጥቶ ነበር ማክሰኞ እና ማክሰኞ አንድ ሰዓቱን ለሁለት ከፍሎ 30 ደቂቃ እንድሰብክ ለወጣቶች ወደ አገልግሎት እንዲመጡ እድል ሰጠ። ብዙ ሰው አለ ይመጣል፣ 20 ሰው 30 ሰው ይሁን ይመጣል። እና የመጀመሪያው ስብከት ለእኔ ተሰጠኝ። ያኔ ኤፌሶን ምዕራፍ 2 ነው የሰበኩት። 30 ደቂቃ እንሰጠኝ፣ አሮጥኩት። 8 ደቂቃ ነው የሰበኩት። እሱ ደግሞ ምን ነበረ? ኤፌሶን ምዕራፍ 2 ምን ነበርን አሁን ምን ሆነን የሚል ነው። እንትኑ ግን ከባድ ነው ታይትሉ ከባድ ነው። እና አስታውሳለሁ ሰዎች አስተያየት ሲሰጡኝ ምንድን ያቻኮለ ምንድነው ከኋላ ያባረረ ሁላ ያሉኝ ሰዎች አሉና 30 ደቂቃ ተሰጥቶኝ 22 ደቂቃ ማለት ጸልዬ መግቢያ ንግግር ተናግሬ መልእክቴን አስተላልፌ ጨርሼ ጸልዬ 8 ደቂቃ ነው የተጠቀምኩት። ግን ያው ከወር በኋላ እንዳልኩሽ ጳጉሜ ውስጥ ባለችው እሁድ የመሪ ያለ ሰለሞን ይባላልና ጃኬት ሰጥቶኝ አንድ ጅንስ በጣም ደስ የምትል ጃኬት ሰጥቶኝ 1 ሰዓት አካባቢ ሰበኩ። በጣም ደስ የሚል እውነት ለመናገር ከሆነ አመታቶች በኋላ ወደ ባህር ዳር ሄጄ አንድ አገልጋይ መጥቶ እሱን ክፍል ሲያስተምር ሁሉም ደውለው አስታወሱኝ ያንን ስብከት ማለት ነውና ትልቅ ሰው ነበር መጥቶ በስልጣና ምክንያት መጥቶ ያስተማረውና ያንን ትምህርት ሲሰሙ ነው ነበር ያስታውሱት። እኔ ያኔ በጊዜው ያገለገልኩትን አገልግሎትና ያው መድረክ ላይ ስትሆኚ ሚዲያ ላይ እንዳለሽው አይደለም የምትሆኚው። ያው እንትን ላይ ቀስ ብዬ ማውራ መስሏል መድረክ ላይ ማይንቀሳቀስ ምናምን። ከዛ ካሜራማን ይቸገራል በጣም ማለት ነው። ያው ሳይለንት ምንድነው የሆነ ዲሰንት የሆነ ድምጽ አይደለም ጭራሽ ማለት ነው። ጉባኤ የሚረብሽ ድምጽ ነው ምናምን ያለኝና በዛ ኢነርጂ ነበር የሰበኩት። ያው ለኔ በጣም ቆንጆ ነበር፣ ምላሹ በጣም ደስ የሚል ነበር። ማክሰኞ ቀን ፓስተር የምለው ጸግሽ አስፈቅዶ እችን ትምህርትን አገለግላታለሁ እስከሚለኝ ድረስ ማለት ነው። ዋስካለሁ እስከሚለኝና የጠፋው ተገኝቷልና ደስ ይበላችሁ የሚል ነበር ርዕሱ። ረጅም ነው ርዕስ መሰጠው ነውና ግን በጣም ደስ የሚል ነበር። ስለ ሶስቱ ስለጠፉት ድሪም፣ ስለ በጉና ስለ ጠፋው ልጅ ነበርና የምወደው ክፍል ነው ስቲል ማለት ነው። በዛ መንገድ ነው ወደ አገልግሎት የመጣሁት። ጥሪ ነው ለኔ አገልግሎት ጥሪ ነው። እድል ብቻ ሳይሆን ቀደም ሸክም ነው ብለሻ ሸክም ነው ብዬ ስለማምን ሸክምም ጭምር ነው። ሸክም ካለ አሸካሚ አለ። ሸክሙን ታደረስኩ ይላል እግዚአብሔር። ለዛ ነው የብሉይ ኪዳን ነቢያቶችን ለነነዌ የተነገረ ሸክም፣ ለኤፍሬም የተነገረ ሸክም ይላል መጽሐፍና በርደን አለበት ማለት ነው። አገልግሎት ሸክም አለበትና በጥሪ ነው ወደዚህ አገልግሎት የመጣሁት። በጾምና በጸሎት ነው ደግሞ የተለየሁት። 2007 ግንቦት አካባቢ ወደ 40 ቀን የተደረገ ጾምና ጸሎት ነበር የታወጀ። እዛ ላይ እኔና አንድ ወዳጄ በጣም ለረጅም ዘመን አብረን ምንጸልይ መላኩ ይባላልና ከሱ ጋር ጾም ጸሎት ላይ ያለን ያኔ ነው ቄስ ፍቄንም ያወቅኩት። ኮንፈረንስ መጣ ብቻ ለሱ ኮንፈረንስ ጾም ጸሎት ታውጆ እየተጸለየ ሁለታችን ለአገልግሎት ተለየን። እሱም ዳታቤዝ ተማሪ ነው፣ እኔም ለዛው። እኔ ቀድሞዋለሁ 1 አመት ወይ 2 አመት፣ እሱ ፍረሽ እያለ ተለየን ለአገልግሎት ማለት ነው። ኦፊሻሊ አገልጋይ የሚል ስም ባይሰጠንም በቃ እናገለግላለን ቸርች ላይ ማለት ነው። ጸሎት እንመራለን፣ ወጣቶች እመራለሁ፣ እሁድ ማለዳ ፕሮግራም ሲሰጠኝ አስተምራለሁ፣ ተከታታይ ትምህርት ማታ ካለ አስተምራለሁ፣
ወጣም ብዬ ከተማዬ ላይ ወጣቶች ፕሮግራም ላይ ማገልገል ጀምሬያለሁ በዛ ኤጅ ላይ ማለት ነው። ሶ ጥሪ ነው መለየት ነው። ውሳኔው ደግሞ ሙሉ ለሙሉ ወደ አገልግሎት የወሰንኩት 2009 ላይ ትምህርት ላይ ያለው ራሴን ለስራ ዓለም አቀረብኩ እና ቪዥን ፈንድ የሚባል ስራ ታውቁት ይሆናል አቅም ማይክሮ ፋይናንስ ነውና 2009 ህዳር ይሁን እንደዚህ ጥቅምት አካባቢ ጥቅምት ላይ ከባድ ነው ያለ ነገር ራሴን አወዳደርኩና ስራ አገኘው ትምህርቱን ሳልጨርስ ማለት ነው። ከነበረብኝ ኢኮኖሚ ጫና የተነሳ በቃ ወደ ስራው ዓለም ለመግባት እድሉን ሳገኝ ተወዳድሬ ማጀቲ የምትባል ከተማ ልጅ ከሸዋሮቢት ከፍ ብላ አጣዬ አካባቢ ሲባል ከሰማችሁ እዛ ስራ አገኘው ማለት ነው። እና ትምህርቱን ትቼው በሌቭል 2 ስራ ለመወዳደር ለመቀጠር ሄድኩ ማለት አልፍ ያለው ኦልሬዲ መጥሪያ ተደውሎ ተነግሮኛል ለመሄድ ትፈልጋለህ ይስሉኝ እንዴ ኧረ አዎ እሄዳለሁ ስል በቃ ተዘጋጅ ስንጠራ ሻንጣን ይዘህ ትሄዳለህ አሉኝ። ግን በዚህ መሀል ያው ቸርች አለኝ እና መሪዎች ጋር ሲሄድ መጋቢ አትሄድም ማለት ጭራሽ አትሄድም ቪዥን ፈንድ 4000 ብር ከሚከፍል ጌታ 2000 ብር ይክፈልህና እዚህ አገልግለን አገልጋይ ይሆናል። በመሃል ጥማቱ አለኝ የማገልገል ተጠይቄም አውቃለሁ ቴዎሎጂ ክላስ ብናስገባ ከዛም ብታገለግለን ተብዬ አውቃለሁና እሺታዬን አሳይቻለሁ እና እሺ ያልኩ 2009 ጥር በፈረንጆቹ 1 የቸርቿ ቤተክርስቲያን አገልጋይ ሆኜ ተጠራው ማለት ነው። ቅድም ቶሎ ነው ያደኩት ብላል እውነትም ቶሎ የሚታይ እድገት ነው የምታወራው። ለሁሉ ግን አይሆንም እፈራለሁ እኔ ያ ለሁሉ እንደየሰው ጋር ልዩ ነው እግዚአብሔር የሚመጣበት የሚሰራበት መንገድ። ያንተንም ቶሎ ማደግ የቤተክርስቲያንንም ልብ የሚታይበት ነው መንገድ። ግን አሁን 4000 ብርና 2000 ብር መካከል ያለው ልዩነት ወይም የኑሮ ጫናው ምናምን ሳይሆን ያንተ ልብ ፈላጊ ነበር፣ አገልግሎት ፈልገው ነበር። በደንብ ፈልገው ነበር እንዳልኩሽ ማለት እንደ አገልጋይ ከተቀበለችኝ በኋላ በ4ኛ ወር ነው 3ኛ ወር መጋቢት ላይ በባህር ዳር መጽሐፍ ቅዱስ ኮሌጅ አለ እዛ ሄድኩ ጆይን አደረኩ። እዛ በጣም የተወደዱ የእግዚአብሔር ሰዎች አሉ እነ ዶክተር ቲም ፌሎስ የሚባሉ ቀድሞ የኤስአይኤም ዳይሬክተር የነበሩ የሥነ መለኮት መምህራኖች አሉ። ገስቶች ይመጣሉ። ያው ጥሩ ጊዜ አሳልፌያለሁ። በተለይ በኋላ 2 3 ወር 4 ወር ደርሼ ከመጣው በኋላ ገስቶች ከመጡ በኋላ በተለይ ምንድነው ያኔ የተፈጠረው? ለምን ነበር አልመለስም ያልከው? የመጀመሪያው 2009 ከመጋቢት ጀምሮ እስከ ሰኔ ድረስ እንቆይ ያኔ ፉል ታይመር ሆንክ ቸርች ማለት ነው። ስራውን ተውከውና ፉል ታይመር ሆንክ። yes ከዛን ወደ ክላስ ሲሄድ ክፍያው በ1500 ብር ነው። ከዛን 750 ብር ይላክልኛል ማለት ነው። ያው ስለማላገለግል ግማሹ ይላክልኛል። በ750 ብር ወራዊ ቀለብ ነው ሰፈርልህ ቀለብ ነው የምትሉት እየተሰፈረልኝ እዛ ቆየውና የመጀመሪያው 3 ወራት ሳይው እውነት ለመናገር ኮንፈርት አልሰጠኝም። ብዙ የተለየ ነገር አላየሁም ኮሌጅ ውስጥ። እንደውም መንፈሳዊ የማይመስል ብዙ ነገሮችን ማየት ጀመርኩ ለኔ እንግዳ። ምክንያቱም ከተለያየ ማህበረሰብ ነው ተማሪው የመጣው። አዳሪ ትምህርት ቤት ነው እንደ ዩኒቨርሲቲ በየው ከኦሮሚያ፣ ከጉሙዝ፣ ከትግራይ፣ ከአማራ የመጡ ብዙ ሰዎች አሉ እና ብዙ የሚያደክም ነገር ነበርና እዚህ መናገር ማልፈልገው እሱ ነገር በጣም ረብሾኛል እና በመፈልገው ልክ አልነበረም ኢነርጂያቸው ሲያስተምሩ የነበሩት። ክረምት ከመጣ በኋላ እኔ ይጸግሻል ሄድም አልኩት። በእውነት አልሄድም አልፈልግም። እዚህ ከእናንተ ጋር ማክሰኞ ብማር ሐሙስ ብማር እሱ ሞር ይጠቅመኛል ምሳሌ ነገር ያሳድገኛል ብዬ ግማልኩ። ግን በመሪዎች ጫና ወረቀቱ
ይጠቅማል ተብዬ ወደ 2010 ተመለስኩ ማለት ነው። መስከረም ላይ ወደ ባህር ዳር ተመልሼ የዛኛው ወር የመጀመሪያው የ2 ወር 3 ወር ቼክ ትደረጋለሽ። እንግሊዘኛሽ ቼክ ይደረጋል። ከዛን ተፈትነሽ ነው ካለፍሽ የምትጠሪውና ያው ስጠራ ተመልሼ ጆይን አደረኩ ማለት ነው። ግን ከዛ በኋላ እግዚአብሔር ይመስገን ገስቶቹ በጣም ጥሩ ነበሩ። ከአውስትራሊያ ከካናዳ የሚመጡ መጽሐፍ ቅዱስ የሚያስተምሩ መምህራኖች ነበሩ። እዛውም የነበሩ መምህራኖች ካለፈው በጣም በተሻለ መንገድ እኛም በጣም እያጨናንቅን በተሻለ መንገድ ቀርበው ያስተምሩ ነበር። የነሱን ክሬዲት ማሳጣት አልፈልግም። እግዚአብሔር ይባርካቸው። ቴዎሎጂ ጠቀመህ ለአገልግሎት? ቴዎሎጂ በደንብ ለአገልግሎት ጠቀመኝ። እግዚአብሔር ይመስገን። ተመልሰህ ወደ ነበርክበት ወይም ለአገልግሎት ወደ ተለየህበት አጥቢያ ቤተክርስቲያን ከትምህርቱ በኋላ ተመለስክና አገልግሎት ቀጠልክ? ስንት ዓመት ሆነ ማለት ነው? 2012 2011 ነው የጨረስኩት መጨረሻው። 2012 ጀምሮ ቤተክርስቲያኖች ላይ ያገለግልኩ 6 ዓመት እንደማለት ነው። አሁን ይሄ ሁሉ ዓመት በፉል ታይም አገልግሎት ውስጥ ያለፈ ወጣት አይመስልም ለሚያይክ ሰው። በእውነት በጣም እኔ የተገረምኩ ነው የምሰማ ያለሁትኝ። ፈጣን እድገቱ እንዳለ ሆኖ ግን ከዛም ባለፈ ደግሞ ጥሩ ይሄ ለዓለምም ለሌላም ነገር ብዙ ያልባከነ ጊዜ እግዚአብሔር እንደሰጠህ አስባለሁ፣ ይሰማኛል በመናወራቸው ነገሮች። ሶሻል ሚዲያ እንዴት ጀመርክ? ሶሻል ሚዲያ ለአፓራንትሻ ነው ሄድኩበት። እንዴት የአይቲ ተማሪ ሆነ ሶሻል ሚዲያ የለህም ብሉኝ የሆነ ሰው ነው ፌስቡክ የከፈተልኝ 2006 5 አላውቅም እንደዚህ አካባቢ ብቻ ያው በሰው ግፊት ዘመኑን ለመምሰል ከዘመኑ ጋር ለመሄድ ነው ሶሻል ሚዲያን የጀመርኩት። ያ ነው ፌስቡክ የጀመርከው? እንደዛ የመጀመሪያው ሚዲያ የሶሻል ሚዲያ መንደሬ ፌስቡክ ነው። ከዛን ትዊተር ነገር ሞክሬ ነበር ግን ትልቅ ግንኙነት ያለኝ ከፌስቡክ ጋር ነው። እኔ እስካሁን ፌስቡክ ላይ ነኝ። ወደ ሌሎቹ ይጂ እየተባልኩ እየተመከርኩኝ ነው። ኤኒዌይስ እነዛ የአገልግሎት መንገዶች አሉ። ከዛ ሶሻል ሚዲያው ጋር የመጣሁት ያው አሁን አንድም ምናውቅህ በሶሻል አሁን በአጥቢያ ቤተክርስቲያን ደረጃ የማያውቅ ሰው በሶሻል ሚዲያ ላይ በመታካፈላቸው ሀሳቦች ስለምናውቅህ እነሱ ነገሮችን ሁሉንም ፕላትፎርም ጋናልኝና እንዴት ጀመርክ የሚለውን ነገር አንስተን ግን እንዴት ነው ከአገልግሎት ጋር እያስኬድከው ያለኸው? ይሄ ያንተንም ኤክስፒሪየንስ ሼር ያደርጋል። ሌላም ሰው ሊመነዝረው በሚችል መልኩ ለአገልግሎት እንዴት ጠቀመህ? ምን ጎዳህ? ምንድን ነው ያለው ነገር? እንግዲህ ቅድም እንዳልኩሽ በደንብ ገብቶኝ አይደለም ሶሻል ሚዲያን የጀመርኩት በሰው ግፊት ወይም ደግሞ ዘመኑን ለመከተል ስል ነው ሶሻል ሚዲያን የጀመርኩት። የመጀመሪያው ሚዲያ ፌስቡክ ነው። ፌስቡክ ላይ ስሙን መናገር የማልፈልገው አንድ ፔጅ ነበረኝ። እናጣራለን። ታጣራላችሁ፣ ችግር የለም። ያው ማህበራዊ መገናኛ በቀደመው ዘመን ቲቪና ሬዲዮ ነው አይደለ? እዛ ቦታ ላይ ግን እናንተ ስሙን መናገር አትችሉም አይነት ነው። ይሄኛው የሶሻል ሚዲያው ደግሞ ሐሳብሽን ትሸጫለሽ፣ ለሐሳብሽ ሐሳብ ይሰጣል፣ ሐሳብሽን ሰዎች ይጋሩታል። ይሄ ሲስተም ያለበት ስለሆነ ጥልቅ ግንኙነት ነው የምታደርጊው በዚህ የሶሻል ሚዲያ ፕላትፎርም ላይ። በነበረኝ የፌስቡክ ገጽ ላይ ተጠቅም ያለው ጎድች ያለውን ብዬ አስባለሁና በጎ አድራጎቶችን ሰራበት ነበር። ለሰዎች እውቅና የምሰጥበት፣ ስለ አገልጋዮች በጎ ይጻፍኩበት ነበር። በዛው ልክ ደግሞ ማልቀበላቸውን አገልጋዮች በደንብ ጠቅ ያደረኩበት የምሟገትበት ነበር። የብድር ድርሻ ነው የሚመስለው። ሁሉም አለ በደንብ አይታወቅም። ብዙ ነገር ነው። ከፈለኩ አላግጥበታለሁ፣ ከፈለኩ የአርሰናል ደጋፊ ሆንበታለሁ።
ከፈለኩ ማህበራዊ እንቅስቃሴ አነሳበታለሁ ምናምን ብዙ ነገር የማደርግበት ሚዲያ ነው። እና የሆነ ጊዜ ባህር ዳር እያለሁ በጣም የሚወደኝ ልጅ ለምን ፔጅ ከፍተህ በቃ አንድ ወጥ የሆነ መልክ ይዘህ አትንቀሳቀስም ሲለኝ እሺ ደስ ይለኛል አልኩትና ፔጅ እኔ ልክፈትልህ አለኝ። የኮምፒውተር ሳይንስ ተማሪ ስለነበረ ሙሉ አካውንቴን ሰጠሁት ከነ ፓስወርዴ። ፐርሰናል ብሎግ ከፈተልኝ ፌስቡክ ፔጅ እና ከዜሮ አይደለም ያስጀመረው። ይህ ሰማይ ደጅ ላይ ነው ያሉትን 5000 ሰዎች ወደ ፔጅ ወሰዳቸው። ፔጅ ከ5000 ነው የጀመረው ማለት ነው። ብዙ አልደከምኩም። አድካሚ ነው ግን ኧረ በኢየሱስ አድካሚ ነው ግን ተውከው። ይህ የሰማይ ደጅ ነው የሚለው ፔጅ ተውከው። ምናልባት ትተኸው ከሆነ ለምን የሚለውን ለማንሳት ምናልባት የተውኩበት። አሁን በቅርብ መጽሐፍ ቅዱስ በ4 ወር መጽሐፍ ቅዱስን የመጨረስ ቻሌንጅ ጀምሬበት የተነካውበትን ያሳቀኝን ፈገግ ያደረጉኝን ጥቅሶች ፖስትበታለሁ ምናምን ነገር። ከዛን ያኛውን ፔጅን አደናንቅበታለሁ እንጂ ዘለፋው ቆሟል። አዎ አቁሜያለሁ። አሁን በጣም ጌታ ቢረዳችሁ ከወደዳችሁኝ ሶሪ ሪቪሌሽን በሚለው መልክ ቢያዩኝ እሱም እንደው በደንብ ላይ አብራራኝ ይችላል። ግን ያ ነኝ። አሁን ዳዊት ማን ነው ቢባል ሪቪሌሽን ላይ ያለው ማንነትን ያለኝና ሶሻል ሚዲያ እኔ በጣም ይጠቅማል ባይ ነኝ። ጥቅሙ ጠቃሚ እንድትሆኝበት ያደርጋል። ያለሽን ነገር እንድታቀርቢበት ያደርጋል። በነፃነት ያለ ከልካይ እንድትሰጪ ያደርጋል። ገንዘብ ይሰራበታል። እኛ ባንሰራበትም ሰዎች ገንዘብ ይሰሩበታል፣ ህይወታቸውን ይለውጡበታል፣ ይቀይሩበታል። በዛውም ልክ ደግሞ ሪስክ አለው። ሶሻል ሚዲያ አጠቃቀማችን ቻሌንጅ ያደርገናል። እሱን ማውራት ካለብን ልናወራ እንችላለን። ከአገልግሎት ደግሞ አንጻር ለቤተ ክርስቲያን ካለው ጥቅምና ጉዳት አንጻር ብናነሳው ደስ ይለኛል። ያው የምናየው ግልጽ የሆነው ነገር አለ። በቃ ሰዎች እውነት ነው በፊት ወይ የቤተ ክርስቲያን ህብረት ውስጥ ወይ የቸርች የምታገኘው መድረክ ላይ ካልሆነ የአገልግሎት አይነትህን አትገልጥም። አሁን አንድ እድል ሆኖ መጥቷል። አደሴም ታይም ደግሞ ሌላኛው ሳይድ አለ። ያንተ እይታ ምንድን ነው? ሶሻል ሚዲያ የትኛውን ፕላትፎርም ሊሆን ይችላል፣ ፌስቡክም ሊሆን ይችላል፣ ጽሁፍን ኢንክሬጅ የሚያደርጉትም ሊሆን ይችላሉ። ሞር ደግሞ በቪዲዮ ወይም በሾርት ቪዲዮ ደግሞ ቲክቶክ፣ ዩቲዩብም ሁሉም አለ። ብቻ ሶሻል ሚዲያ ብሎ ሰው የየራሱ የሆነ ፌቨራይት ቢኖረውም አንተ እንዴት የተጠቀምክበት ነው? ከዛ ባንተ መነጽር ደግሞ ቤተክርስቲያንን እየጠቀመ ነው ወይ የሚለው? እኔ ሁለቱንም ነው የምለው። አገልጋዮችንም ቤተክርስቲያኖችንም ወይ ቤተክርስቲያንን ጀነሬሽኑን እየጠቀመ ነው። በቃ አንደኛው ማህበረሰቡ የምታገኝበት መንደር የት ነው ከተባለ ሶሻል ሚዲያ ውስጥ ነው የምታገኙ ሰው ጠቃሚ ነው ብዬ አስባለሁ። እንደ ወጣት አገልጋይ ማመን ያለብን እኛ ክርስቲያኖች ነን። ክርስቲያኖች ነን የሚለውን ማንነት ሁሌ መርሳት የለብንም። ክርስቲያን ስትሆኝ ምንድነው ከተባለ የሆነ ሊሚቴሽን አለሽ፣ የሆነ ገደብ አለሽ። ሰንበዲ እንደወጣው ማትወጪ፣ ሰንበዲን በገባው መንገድ ማትገቢበት የሆነ ልጓም አለሽ። የሆነ የህይወት ስርዓትሽን የምትቃኝበት ማኑዋል አለሽ፣ መጽሐፍ ቅዱስ የሚባል ሞራል አለሽ፣ ነገሮችን የምታመዛዝኝበት። እንደው ጌታ ቢሆን ያደርገዋል ወይ አያደርገውም የሚል ሙግት የምትገቢበት ሞራል አለሽ። እንደ ወጣት አገልጋይ ሁላችንም መጀመሪያ ክርስቲያን እንደሆነ ማሰብ አለብን። አንዳንዴ ወጣት አገልጋዮች መድረክ ላይና ኢንቦክስ ላይ ሶሻል ሚዲያው ላይ ሌላ ዓለም ይሆኑበታል ወይም ሆኖ ታገኛቸዋለሽ። እና ይሄ ምንድነው ከተባለ ለሶሻል ሚዲያ ያለን አመለካከት ነው ብዬ አስባለሁ። የተረዳሽ ነው ማለት እኔ እንደዛ ሳልፌ አውቃለሁ። መድረክ ላይ በጣም መንፈሳዊ፣ በጣም እግዚአብሔር የሚወራረድበት አንተ እግዚአብሔር ሰው ነህ ያለኝ ሁላ አለ። እጁ መጥቶ ጨብጦ አንተ በጣም እግዚአብሔር ባንተ ይናገራል፣ የእግዚአብሔር ሰይፍ ነህ ምናምን ያለኝ ሰው ሶሻል ሚዲያ ኢንቦክስ ላይ ግን በጣም አስቸጋሪ ሰው ሆኜ ራሴን አግኝቼ አውቃለሁ። እግዚአብሔር እንዲህ የሚያየው እንዴት ነው የሚያደርገው ልጅ የሚሉ አይነት ማለት ለእግዚአብሔር ማስቸግር አይነት ሆኜ ራሴን አግኝቼ አውቃለሁና
ያ ምንድነው ከተባለ ሶሻል ሚዲያ አጠቃቀምን አለማወቅ፣ የተሰጠኝን ፐርሶናሊቲ የተሰጠኝን መንፈሳዊ ማንነት አለመረዳት፣ የከበረ ህይወትን አለመገንዘብ ስለሆነ አንደኛው የወረድኩበት የሳትኩበት መንደር ቢኖር ሶሻል ሚዲያ ነው ብዬ አስባለሁ። እኔ አጠቃቀሙ መወሰን ወይም ደግሞ መገደብ አለበት ብዬ አስባለሁና ለምሳሌ እዚህ ቦታ ለመናገር የማይመጥኑ ድርጊቶችን አገልጋዮች ያሳልፋሉ፣ ባለትዳር አገልጋዮች ጭምር ማለት ነውና ለምንድነው ከተባለ ሶሻል ሚዲያ አጠቃቀምን ይሄ ራስን መግዛት የሚባለው ራስን መግዛት ማለት የገበያ ቋንቋ ነው። የመግዛት የሚለው የገበያ ቋንቋ ነው አይደል? ሰው ያለውን የፈለገውን ነገር ወደ ገበያ ወጥቶ መሸጥ ይችላል። ራስ ግን አይሸጥም፣ ራስ ይገዛል። ራሳችን የምንገዛበት ዋጋ ምንድነው ከተባለ ደግሞ ቅድስና ነው። የምንቀደስበት አንዱ መንገድ ደግሞ ሶሻል ሚዲያ ነው ማለት አጠቃቀማችን የሚለይበት ለእግዚአብሔር ክብር ለዛ የምናደርገውን ሁሉ የምናደርገው ለአንድ ክብር ነው፣ እሱም ለእግዚአብሔር ክብር ነውና እሱ በደንብ መታየት አለበት ብዬ አስባለሁ። ቤተክርስቲያንም ልጆቿን የሶሻል ሚዲያ አጠቃቀም በደንብ ማስተማር አለበት ብዬ አስባለሁ፣ ማንቃት አለባት ብዬ አስባለሁ ልጆቿን ማለት ነው። እሱ በጣም ትልቅ ችግር አለብን። አሁን እኔ በቅርቡ አንድ ያጋጠመኝ የ11 ዓመት ልጆች በጣም ድሃ የሆኑ ስልክ ተበድረው መጥተው ዋይፋይ የሚጠቀሙ ልጆች የመጨረሻ የሶሻል ሚዲያ የመጨረሻ የብልግና ጥግ ሲጠቀሙ አገኘን ማለት ነው። ማወራው 11 ዓመት ልጆች የስንት ዓመት 11 ዓመት እነዚህ ልጆች ገና በማለዳው ነጋቸውን እየተቀሙ ነው ማለት ነው። ነጋቸውን እየተሰረቁ ነው። ወጣትነታቸው እየተቀማ ነው። ትዳራቸው እየተቀማ ነው። እግዚአብሔር የሚፈልገው የሴክሹዋል ዓለማቸው አቢዩዝ እየተደረገ ነው። አይምሯቸው ልክ ባለውን ነገር እየተመረዘ ነውና ይሄ በጣም እንደ ቤተክርስቲያን በርግጥ ክርስቲያን ልጆች አልነበሩም፣ ግን የትም የሚታጣ ጉዳይ አይደለም። የቤተክርስቲያን አንዱ ኃላፊነት ነው፣ የወላጆችም አንዱ ኃላፊነት ነውና እኔ ሟገታለሁ ብዙ ጊዜ ቅርብ የምላቸው ሰዎች ቤት ሲሄድ ልጆቻቸው ሶሻል ሚዲያ ለመጠቀም ወደ ጓዳ ከገቡ በጣም አግሬሲቭ ሆኜ ነው የምቆጣው። ምንድነው የሚፈልጉት? ምንድነው መጠቀም የሚሹት? ፊት ለፊታቸው ያድርጉት። ዩቲዩብ ማየት ከፈለጉ እናንተ ፊት፣ አሳይመንት መስራት ቢፈልጉ እናንተ ፊት። በጓዳና በጨለማ ውስጥ እንዲያደርጉ አልፈልግም። ጨለማው ላይ ናቸው ነው፣ በጓዳው ደግሞ ስለማላም ናቸው ነው። ሶሻል ሚዲያውን ስለማላም ነው ማለት ነው የሚያቀርብልን ነገርና ቤተክርስቲያን በዚያ ልክ ለልጆቿ በንቃት ማስተማር አለባት። ወላጆችን ማስተማር አለባቸው። የቤተክርስቲያን መሪዎች፣ አገልጋዮች አንደኛው ቤተክርስቲያን ልጆቿን ወደ ሲኦል እየተነዱበት ያለበት መንገድ ሶሻል ሚዲያ ነው። በጣም ዊርድ የሆነ ልብን የሚያደክም ነገር ታዩ ተራ ምእመን አገልጋይ ላይ የምታገኘው ሶሻል ሚዲያ ነው። እኔ ይላለው እኔ እናንተ ፊት ቴሌግራምን ገልጬ ማስቀመጥ እችላለሁ ይላል ብዬ ምእመኔን ጠይቃለሁ። ፌስቡኬን በድፍረት ማስቀመጥ እችላለሁ እናንተ ፊት እንደዚህ ያያችሁኝ ኢንቦክስ ማድረግ ጀስት የፕራይቬት ነገር እኮ ይኖርሻል ለማለት የተፈለገው ይገባል። ግዴታ ነው ያነሳው ነገር ላይ ግዴታ ነው። የሆነ ዘመን ላይ ወይም የሶሻል ያው ቅርብ ጊዜ የምናስታውሰው ነው የሶሻል ሚዲያ ኢንፍሉዌንስ በተለይ እኛ ሀገር መግዛት የጀመረበት መቋቋም የጀመረበት አሁን ቻሌንጅ ወደ መሆን ደርሷል። ግን ማወቅ እንኳን ከጀመርንበት ጊዜ አንጻር አንዳንድ ቤተክርስቲያኖች እግዚአብሔር ይባርካቸው በጊዜ ነቅተው ነበረ። አንዳንዶች ያው በቃወሙ ላይ በርትተው ነበረ። ያው ከዛ ግን አንዳንዴ በቃ ሸሽተህ ማስሸሸው ነገር ሆኖ አሁን ሁሉም ቤት ሁሉም ጓዳ ሁሉም እጅ ላይ ያለ ነገር ነው እና ዓለምም ሆኗል። አንዳንድ ሰው ታች መሬት ላይ ይሄ ዝም ብሎ ኑሮ ላይ ዓለም ያለው እስከማይመስል ድረስ ሁሉ ነገሩ ሶሻል ሚዲያ ኦሪየንትድ የሆነ እነሱ ነገሮች ምናልባት በሆነ ነገር ክራክ ቢያደርጉ ህይወት ይቀጥላል፣ ክርስትና ይቀጥላል፣ አንዳንድ አገልግሎት ይቀጥላል ብለህ እስክትጠይቅ ድረስ በጣም ደግሞ አታች የሆንበት በጣም በቃ ተጣብቀናል እና አንድ የህይወት
ወይም ሀሳብን የማስተላለፊያ መንገድ ከመሆን አልፎ የብዙ ሰዎች ምናልባት እንደኛ ፕላትፎርም እንደሚመለከተን ደግሞ የብዙ ክርስቲያን የብዙ ወጣት ሙሉ ወርልዱ ሙሉ ዓለሙ ሆኗልና እንደ ሆነው መጠን ግን ለጥቅሙም ለጉዳቱም ነቅተን ብዙ አልሰራንበትም። አሁን እኔ እናንተ ጥቂት እንዳነሳ ነው የጠቀማቸው ሰዎች አሉ፣ የተጠቀመባቸው ሰዎች አሉ፣ ብዙ ነገራቸውን የነጠቃቸው ሰዎች አሉ፣ ብዙ እድል ብዙ ደግሞ ፋይናንሻል ለውጥ ደግሞ የሰጣቸው ሰዎች አሉ። በግል አንተ ምናልባት ሀሳብህን ያስተላለፍክበት አገልግሎትህን ምናልባት እዚህ ጋር የተፈጠረው እድልም ምክንያት የሆነ ነገር ሊሆን ይችላል። ግን ብዙዎች ጋር ደግሞ ብዙ ነገር እየፈጠረም ደግሞ እንደሆነ አምናለሁኝ እና እንደው ከግል ሀሳቡን ከማለፋችን በፊት በግል ዴቭን ምን አረገው ምን አደረገለት ከሚለው ባለፈ ቤተክርስቲያን ተጠቅማለች ብለህ ታስባለህ? አሁን ተጠቅማለች ብዬ ነው የማስበው። ሀሳቧን በደንብ ያላትን እምነት ያላትን አቋም ያው ብዙ በእግሯን ባትሄድ በሚዲያው እየሄደች እንድትሰብክ እድል ሰጥቷታል። የሰዎችን መዳን ሆኗል በሶሻል ሚዲያ። ወደ ራስ ያላምጣውና የቤተክርስቲያንና የአገልግሎት ምናልባት ስም መጠልሸትን አንዳንዴ ለወንጌል ያለ ቫልዩ ላይ ያለውን ነገር አሉ እንደው ጥቅሙን እናውራ ብለን እንጂ ይስል ያለው ግን ከጥቅሙ ከተነሳ እንዳልኩሽ የአገልግሎት አድማሳቸውን ያሰፉበታል፣ መልእክታቸውን ያሰፉበታል፣ ሰዎችን ያንጹበታል፣ ሰዎችን ያድኑበታል። እኔ በግል አስተምሬ ደብረ ብርሃን ቃሉ ቤተክርስቲያን መታ ጥምቀት ፈጽማ የጥምቀት ሰርቲፊኬት ተሰጥቷት የሄደች ልጅ አለች ከውጪ። በሶሻል ሚዲያ አስተምራሃት ማለት ነው? ኢንቦክስ ላይ ተከታታይ ትምህርት አስተምሪያት ማለት ነውና አሁን የት እንዳለች አላውቅም። ያለ የነበረው ጦርነት ግንኙነታችን አቋርጦት ነበር። ወደ ትግራይ ነው ያለችውና ያው ብዙ ጊዜ ፈልጌያለሁ ማግኘት አልቻልኩም። ግን እስከነበረችበት ድረስ በእኔ መስመር ውስጥ እስካለች ድረስ ግን ጥሩ መንፈሳዊ ቁመና ላይ እንደነበረች አስታውሳለሁ። ቤተክርስቲያን ትጠቀምበታለች ብዬ ነው የማምነው፣ ከጥቅም አንጻር ማለት ነው። ሳይድ ኢፌክት አለው። አሁን አንደኛው የምንወራወርበት የቤተክርስቲያን ድክመት የሚጎላበት ቄስ ፍቃዱ አንዴ ምን አለ፣ ለመገለጥ በከፈትነው ሚዲያ ትርፉ መጋለጥ ሆናል። እሱም እንዳለ ሚዛናዊ መድረግ አለበት ነው የኔ ሀሳብ፣ ሚዛናዊ መድረግ አለበት። እንደ ወጣት ግን የምናገረው ሶሻል ሚዲያ በልኩ መጠቀም አስፈላጊ ነው ብዬ አስባለሁ። ለምሳሌ አንድ ወጣት በዚህ ዘመን በ60 ዓመት ማሳየት የሚገባውን ባህሪ አሁን በ30 ዓመቱ ማሳየት እየጀመረ ነው። አንደኛው የሚዲያ ተጽዕኖ። ምን ማለት ነው አልገባኝ። ይሄ የአይን መድከም አንደኛው የሚዲያ ተጽዕኖ። ያው እኛ የነቃኑ በኋላ ነው፣ የሚያነቃ የለም። የሚያነቃ ባልነበረበት ዘመን ነውና በጨለማው ስልኮችን በጣም እንጠቀማለሁ። ያ ሙሉ የስልክ ጨረር አይኖችን እያደከመ ይመጣል። ለምንድነው ለሊት ሰው 9 ሰዓት 10 ሰዓት አምሽቶ ጠዋት ለስራ 4 ሰዓት 1 ሰዓት ምናምን ለመሄድ ሲነሳ ቀኑ ርብሽ አይልም? እነዚህ ነገሮች በሙሉ ህይወቱ ላይ የሚያመጣው የድካም፣ የመዛል፣ የድብርት፣ ጭንቀት፣ እነዚህ ነገሮች ተያይዘው የሚመጡ ነገሮች ናቸው። እንደውም አንድ ቪዲዮ ላይ ቲክቶክ ላይ ካለው አንዱ ቪዲዮዎች መካከል ካልተሳሳትኩ ሌሊቶቻችንን ተቀምተናል የሚል ሀሳብ አለና እስቲ አገናኝተን እናንሰው። በጣም ወድጄው ነው የሰማሁት ሀሳቡንና ሪያሊቲን የገለጸ ይመስለኛል። ከዛ ደግሞ የሆነ ካላየንበት አንግል እንድናይ ያደረገን ይመስለኛል። እና እስቲ እኔ ከማወራው አንደኛው የቪዲዮ ሀሳብ ምን ነበረ፣ ከዛ ደግሞ አሁን ሰፋ ያለ ሰዓት እንዳገኘ ሰው ትንሽ ሶሻል ሚዲያ ሌሊቶቻችንን መቀማት ከሚለው ኮንሰፕት አንጻር ገራ። ሶሻል ሚዲያ ከቀሙ ነገሮች ውስጥ አንደኛው ሌሊት ነው።
ከዛ ግን መቅደም ያለበት ብዙ ነገሮች አሉ። ለምሳሌ ራስን መቀማት፣ ሰው ለራሱ እድል የማይሰጥበት፣ ራሱን ማየት የሚችልበት፣ በቃሉ ፊት ራሱን ማቅረብ የማይችልበት፣ ወደ እግዚአብሔር የሚጠጋበትን ታይም ይቀማል። ሶሻል ሚዲያ በስነስርዓት አዲክትድ መሆን ለዛ ነው መንፈሳዊ ተጽዕኖ ማናመጣው። ለዛ ነው ለራሳችንም ለትውልድም ለቤተ ክርስቲያንም ተጽዕኖ ማናመጣው። ከእግዚአብሔር ጋር ያለን ቅርበት እየደከመ ስለመጣ ነው። አንደኛው የደከመው ደግሞ በሶሻል ሚዲያ ነው። ተጽዕኖአችን የቅርበታችን ልክ ነው። መንፈሳዊ ዓለምም ላይ በቤተ ክርስቲያን ላይ በቤትም ላይ በራሳችን ህይወት ላይ ለውጥ ማምጣት የምንችልበት ተጽዕኖ በቅርበታችን ልክ ነው። ቅርበታችን ከእግዚአብሔር ጋር ሲስተካከል ነው። ሶሻል ሚዲያው አንደኛው ለእግዚአብሔር የምንሰጠውን ጊዜ ቀምቶናል፣ አንክደው። ከቤተሰብ ጋር ያለንን ጊዜ ቀምቷል። ይሄ ግላዊነት የምንለው በቤተሰብ መሀል ያለ ጣዕም፣ ጠረን፣ ለቤተሰብ ዋጋ መስጠት፣ ቫልዩ መስጠት በደንብ እኔም ራሴም ላይ የማየው ነው። እናቴ ቁጭ ብላ እዛ ቃናታ ያለች፣ እኔ እዚህ ቁጭ ብዬ ቲክቶክ ያለው በእኔና በሷ መሀል ያለውን የፍቅር ታይም የህብረት ታይም እየቀማ ይመጣል ማለት ነው። እሱንም ጭምር ነው የቀማን ማለት ነው። እና ፐርሰናሊቲንም ጭምር እየቀማንም መጥቷል። ይሄ ማለት በሶሻል ሚዲያ ህይወታቸው በጣም የተበላሹ ሰዎች አሉ። ሴክሹዋል አቢዩዝ የሚደረጉ ራሳቸውን ለሶሻል ሚዲያ ገበያ የሚያቀርቡ ለሚያምኗቸው ለሚወዷቸው ሰዎች ራሳቸውን የሚሰጡ ሰዎች አሉ ሶሻል ሚዲያው ላይ። ራሳቸውን አቢዩዝ እያደረጉ ያሉ፣ ነጋቸውን ላለመደሰት ዛሬ በሶሻል ሚዲያ ውስጥ የወሰኑ ሰዎች አሉ። ነጋቸውን በሰው ፊትም በእግዚአብሔር ፊት በድፍረት ላለመቆም ዛሬ በሶሻል ሚዲያ ውስጥ ራሳቸውን ለገበያ ያቀረቡ ሰዎች አሉ። በማወቅም ባለማወቅም ማለት ነው። የብዙ እህቶች ህይወት ተበላሽቷል። የወንድም አይጠፋም። የብዙ ወንዶች ህይወት ተበላሽቷል። እና እኔ እንደ አገልጋይ ብዙ ስለሚያጋጥመኝ ነው። በጣምም ወደው የሚያፈቅረኝ እየተባለ ራሳቸውን አምነው ፎቶ እያጋሩ ህይወታቸው የተበላሹ ብዙ ሰዎች አሉና እንደውም አንድ ደጃፍ ፖድካስት ላይ ቃላቢ ይመስለኛል የዛሬ 1 ዓመት በዚህ በሶሻል ሚዲያ አጠቃቀም ሪሰርች የተደረገ ጥናት አቅርቦ ነበርና ሊትራሊ የወሲብ ንግድ የሚደረግበት እንትን ውስጥ ገብቷል። በዚህ በኢንቦክስ ፕላትፎርም ማለት ነውና ሶሻል ሚዲያው ብዙ ወጣቶችን ነገ ሰርቋል ነው ከአጠቃቀም ጉለት የተነሳ ማለት ነው። ማለት አንዲት ሴት ራሷን በዛ መንገድ ስታቀርብ አንደኛ ፍቅር ገላን አይጠይቅም። እኔ ያ እምነት አለኝ። ምክንያቱም ገላ ውስጥ ነገ አለ፣ ገላዬ ውስጥ ክብር አለ። እነዚህን ሁሉ አልፎ ነው ስህተቶች የሚፈጸሙትና ያንን ባለማስተዋል የሚያደርጉ ብዙ ሰዎች አሉና ያ ደግሞ በጣም ዋጋ ያስከፍላቸዋል። ከዛ ወጥተው ንስሐ ገብተው ባላቸው እምነት ወደሚያመልኩት ፈጣሪ ጠጋ ብለው ፕሮቴስታንት ከሆነ ወደ ጌታው፣ ኦርቶዶክስ ነኝ የሚለው ወደሚያመልከውም ተጠግተው ግን ስቲል በማህበረሰቡ ውስጥ በድፍረት እንዳይመላለሱ አቢዩዝ ይደረጋሉ። የሚዲያ አጠቃቀማችን ያን ያህል ችግርን አመጥቷል ነው። ሌላው አንቺ እንዳልሽው ከዚህ በፊት እንደሰራሁት እኔ መነሻ ሀሳብ አድርጌ ነው ያወራሁትና ሌሊቶቻችንን ቀምቷል። ቴዎድሮስ ካሳ ይባላል የጽሁፉ ባለቤት። ብዙ ሰው እኔ የማቀርበውን ጽሁፍ ጨርሶ ካየ ሜንሽን አድርጋለሁ የጽሁፎቹን ባለቤትና እሱ ሲናገር ስለ አንድ የሌሊት ውበት ተናግሯል። ሌሊት በራሱ የሚገርም ግርማ እንዳለው ጽሁፉን ባነብ እንዲህ ይላል። ቴዎድሮስ ካሳ ይባላል፣ ፌስቡክ ላይ ነው። ብዙ አላውቀውም ግን ሀሳቡን ስለወደድኩት ነው። የሶሻል ሚዲያው ሳይመጣ ድሮ ሌሊት የራሱ የሆነ ክብደትና ግርማ ነበረው ይላል። እውነት ነው።
ጨለማው ተከብሮ የሰው ድምፅ ጠፍቶ የውሻ ጩኸትና የሌሊቱ ወፎች ድምፅ ብቻ የሚሰማበት ጊዜ ነበር። ያ ጸጥታ ሰው ወደ ራሱ ውስጣዊ ዓለም እንዲመለከትና የህይወትን ጥልቅ ትርጉም እንዲያስተውል ያደርገው ነበር። አሁን ግን ያ የሌሊት ግርማ ተገፎ ቀን ሆኗል። በስልክ ብርሃንና በቪዲዮዎች ጫጫታ ተተክቷል። ትረካሩክ ከታርኩት በሰው ልጆች ህይወት ውስጥ እጅግ በጣም አንደርሬትድ የሆነና እጅግ በጣም አስፈላጊ የሆነ ዞን ቢኖር ሌሊት ነው። ቃላት ከሚገልጹት በላይ እጅግ ውስብስብ፣ ረቂቅና ጥልቅ የሆነ የህይወታችን መስኮት ነው። በእምነትና በፍልስፍና ብዙ የተባለለት ኃይለኛ የመንፈሳዊ ውጊያ የሚካሄድበት የተለየ ውድ ሰዓት ነው። ከብዙ ምክንያቶቹ አንዱ ያዞን የሽግግር ሰዓት መሆኑ ነው። የሰው ልጅ ብቻውን በራቁት ራሱን የሚያገኝበት፣ እርቃኑን ራሱን የሚያገኝበት፣ ከራሱ ጋር በንቃት የሚፋጠጥበት፣ አንድ የተለየ ድምፅ ከውስጣችሁ ሲፈልቅ የምትሰሙበት ዞን ነው። ለዚያም ነው የሰላምታ ቋንቋ የሌለው። ለዛ ነው በሌሊት ያገኘሽውን ሰው ምንድን ነው የምትይው ብሎ የሚጠይቀው። ማለዳ ያገኘሽውን እንዴት አደርክ ካልሽው፣ ቀን ያገኘሽውን እንዴት ዋልክ ካልሽው፣ ማምሻ ላይ ያገኘሽውን እንዴት አመሸ ካልሽው፣ ሌሊት ያገኘሽውን ሰው ምን ትይዋለሽ? ብዙ ግንኙነቶች የሚቋረጡበት ታይም ነው። ያ ሰዓት የጋርዮሽ ሰዓት አይደለም፣ የአብሮነት ሰዓት አይደለም፣ የጓደኝነት ሰዓት አይደለም። ያ ሰዓት የብቸኝነት ሰዓት ብቻ ነው። እንደምታውቁት ይላል ሰላምታ የሚሰራው ደግሞ ማህበራዊ ህይወት ኤግዚስት ሲያደርግ ብቻ ነው። ስለዚህ ሌሊት ደግሞ የማህበራዊ ህይወት ማንቀላፊያ ሰዓት ነው። የሰው ልጆች የመተኛና በጥልቀት የማንቀላፊያ ሰዓት ነው። ያን ሰዓት የሰው ልጅ ሰላምታ ከተለዋወጠ እንኳን ሊለዋወጥ የሚችለው ከገዛ ኢንተርኔቲው ጋር ብቻ ነው። ያ ማለት ደግሞ ሌሊት ሰዎች ያገናኙ ማለት አይደለም። ነገር ግን የዚያ ሰዓት ተሳታፊዎች በይበልጥ ወደ ራሳቸው ጉድጓድ በጥልቀት የሚወርዱ ናቸው እንደማለት ነው። አሁን ግን ያ የሌሊት ግርማ የለም ይላል። በጣም ልክ የሆነ ሀሳብ ነው ያነሳው። እኔ ጨመርኩበትና ሌሊት የሚሰሙ የቅዳሴዎች የማህሌቶች ድምጾች ዛሬ አይሰሙም፣ ታፍነዋል። የሉም አይደለም፣ አሉ፣ ግን ታፍነዋል። የታፈኑት በምንድን ነው ከተባለ በቪዲዮዎች፣ በዩቲዩቦች፣ ሰው እጁ ላይ ባለው ነገር ነው። ተነስቶ መጸለይ የሚገባው ሰው እጁ ላይ ባለው ነገር ስትረግል እያደረገ ነው ማለት ነው። እኔ ወደ ክርስትና ስመጣ ሌሊቶቻቸው በጸሎት የሚዋጁ ሰዎች ነበሩ። ወደ ጌታ ባልመጣ ሌሊት ከቤተሰቤ ጋር ማሳልፈው የራት ታይም፣ የቡና ታይም እጅግ አስደናቂ ነበር። በራሱ ጨረቃና ከዋክብቶች የራሳቸው የሆነ ሞገስ ነበራቸው። የራሳቸውን ማስፈራት ነበር። ጨለማ በቃ የሚያስፈራ ነገር ነበር። ማለት ማታ ጨለማ ሲባል ነው ዲመኒክ የሆነውን ዓለም እያወራን ሳይሆን ግን ይሄ የማታው ዓለም በራሱ የሆነ ሞገስና ግርማ አለው። ምሽት ወይም ማታ ጌታው በጸሎት የሚለመንበት የጸሎት ታይም ነው። የሁሉም ሃይማኖት ብለሽ ብታዩ ሌሊት ላይ ጸሎት አላቸው። የፕሮቴስታንቱ ዓለም እንደ ዶክትሪን ባይኖረውም ግን አጣቅሰን በሌሊት እንድንጸልይ የሚያደርጉ ልማዶች አሉ። የእምነት አባቶች የምንላቸው ቅርብ የነበሩ እናቶቻችን፣ አባቶቻችን ሌሊት የሚጸልዩበት ነው። ባይጸለይ እንኳን ምንም ኮሽታ የማይሰማበት፣ ጓዳ ሄዶ ውሃ ለመጠጣት የሚያስፈራበት፣ ጸጥ ያለበት ማለት ነው። ያ ነገር እንኳን አሁን የለም። ቪዲዮን ያየሁት ቀን አንድ የቤተሰብ ፕሮግራም ውስጥ ነበርኩና ቪዲዮን አየነውና በቪዲዮ ሀሳብ ላይ መወያየት ጀመርንና በጣም አስተውል ነበረ። ቆየት ያሉ ክርስቲያኖች ያው ለኔ ፋሚሊዎች ቢሆኑም እንደዚህ አይነት ኤክስፒሪየንስ የነበራቸው ሰዎች ነበሩና ልክ እኮ ነው እውነት ነው ምናምን በሚል ሀሳቦች ተነሱና ስለ ሌሊት ጸሎት አንዱ የተነሳ ነገር ነበርና እንደ ትሬንድ የተጻፈ ዶክትሪን እስኪመስል ድረስ 9 ሰዓት ስነሳ 9 ሰዓት ተነስቼ በጣም ምን ሰማው የሰዓት እንትን ነውና አሁን ደግሞ ያው ተደውሎልሽ አያውቅም? ሶሪ ግን
ለሊት 9 ሰዓት የሰንሰለት ጸሎት ነው ተደውሎልሽ ያውቃል? ያውቃል ኦፍ ኮርስ ስቲል ያላቸው ቤተክርስቲያኖች ሁሉ አውቃለሁ በዛ ሰዓት ተደዋውሎ ተነስ። ግን እንደ ማህበረሰብ ደግሞ ስናየው የወደድኩበት የጽሁፉንም አንተም ሪፍሌክት ያደረክበት እንትን ላይ በራሱ አንዳንድ ነገር ተከብሮ ለዛ ነገር ተሰጥቶ መቆየት አለበት። በቃ አሁን ለምንነሳው ሌላ ጉዳይ ከሆነ አሁን ለሊት ተነስተ የምታየው ኮንተንት መጥፎ ላይሆን ይችላል። ምናልባት ጥሩ ኮንተንት የሚባል አንተም ሼር ልታደርገን የተዘጋጀህም ሊሆን ይችላል። ግን የሆነ ታይም ዞን በቃ ለማለምን መተኛት አለብህ አይደል? የሆነ ራዕይ ለማየትም ተመስጦ ውስጥ መሆን አለብህና የራስህ የሆነ ነገር ወይም መለኮትም ላንተ የሚያቀብልህን ነገር የምትቀበልባቸው አይነት ተመስጦዎች ከመኖር ይልቅ አሁን ሞር ትሬንድ አለ። የሆነ ሰው የሆነ ነገር ሪፍሌክት ያደርጋል በዛ ጉዳይ ላይ አንተ ምላሽ ትሰጣጣለህ። ሰው ካንተ የፈለቀ ባንተ ውስጥ የተቀመጠ ነገር ይልቅ የምትሰማው የምታየው ከዛ የሆነ ታይም ዞኑን ያልጠበቀ ነገር ተጭኖን እናያለን። መጠኑ ይለያይ እንጂ ሁላችንም ጋር አሁን እንዲህ ዲስከስ እያደረግንበት ራሱ አምደዋን አሁን እንትን ከሚያደርጉኝ ሰዎች ምናልባት እግዚአብሔር ሲረዳ ምታየውን ተመርጥ ሊሆን ይችላል ወይ ምትሰራውን ተመርጥ ሊሆን ይችላል እንጂ እንደ ዘመን አፌክት ያደረገን እንትን አለው። በእርግጥ ከለሊት አንፃር ብቻ ሳይሆን እንዳልከው ከፋሚሊ ከቤተሰብ አንፃር ከቤተክርስቲያን ቸርችን ላይቭ የሚከታተሉ ሰዎች አውቃለሁ ማይሄዱ አንዳንድ አጥቢያ ቤተክርስቲያን ቀጥታ ስርጭት ስላለ እና አሁን እኔ ሰምቼ አውቃለሁ አጥቢያ ቀርቶ ላይቭ በመካፈል ስለማምን ሳይሆን ከአቅም በላይ በሆነ ምክንያት ላይቭ ፕሮግራም ተካፍዬ አውቃለሁ እና የሄድክ ነው የሚመስልክ አለው የሆነ እንትንና ይሄንን እንትን አድርገው የተቀበሉ ሰዎች አሉ። አሁን ይሄንን መልካም እንለው እንቸገራለን። ፕሮግራም እኮ መለቀቁ ላልቻሉ ሰዎች መድረሱ ቤተክርስቲያን ለሌለበት የሆነ አርባን ኤሪያ ላይ ያን ነገር መሄዱ which is good። ግን ከተማ ላይ አጥቢያ ቤተክርስቲያን አካባቢው ላይ ያለ ሰው ደግሞ በቃ ስብከቱ ሲለቀቅ ሰማለው ብሎ የሚልቅበትን ብዙ ሽንቁሮች የሰጠን ይመስለኛል። የኔ ጩኸት ስለሆነ ይሁን በጣም እየጎተጎትኩ ነው አይደል? እንደተወራው ነው መስማማው። አሁን በሌሊት መቀማት ውስጥ እንዳልኩሽ የጤና መታወክ ሙላ ሊኖር ይችላል። አልዋሽም። እዚህ አሁን ማታ አመሸንና ከዛን ጓደኞቼ ከተኙ በኋላ ጊዜ መውሰድ ነበረብኝ። ሐሳቦችን ማሰብ ሜዲቴት ማድረግ ነበረብኝና ከ39 ሰዓት ሆነ። ማስታወሻዬ ምናምን ይዤ እየጻፍኩ ምናምን ነበር እና ጠዋት አላርም የሞላሁት 4 ሰዓት ከምናምን ለመነሳት። ጓደኛዬ በሆነ ምክንያት ደውሎ ቀሰቀሰኝ። የተነሳሁት ለአንድ 10 ጉዳይ የሆነ ሰዓት ድረስ ጤናማ አልነበርኩም። እንቅልፉም አልመጣልኝ፣ ግን አይምሮዬ ልክ አልነበረም። እና አንዳንድ ጽሁፎችን ሳይ ምናምን ሰርች ሳድርግ ጉግል ላይ ምናምን ብዙ የጨጓራ ህመም፣ የስኳር ህመም፣ የደም ግፊት ምናምን፣ የስነ ልቦና ችግር እነዚህ ሁሉ ያስከትላል። አለመተኛት፣ ሌሊትን አለማክበር፣ ሰውነትን አለማሳረፍ። ትዝ ይልሻል ህፃን እያለን እኔ እንኳን ብዙ አልለመድኩም፣ ግን ህፃናት እንዲተኙ ወላጆች ተረት ያነቡላቸዋል፣ አጠገባቸው ያሻሿቸዋል ምናምን። አሁን እሱን የሚያደርገው ሶሻል ሚዲያ ሆኖ ሁላችንም ህፃናት ሆነ አባብሎ ነው የሚያስተኛ። አንድ ጓደኛ አለችኝ አሁን እዛ መኝታ ቤት አርጋው ነው ሳሎን የምትገባው። ስልኩ ቻርጅ የምትሰካው እንትን ነው ሳሎን ነው። አሁን ካልሆነ ታነሷል የሆነ ሰዓት ይዘሽተኛል እና በጣም ለአይን አለ እንዳልኩሽ፣ እንቅልፍ ማጣት አለ። ሳታስቡ ሄዳ ሳታስቡ ደግሞ የሚሄደው ነገር አለ። ምን ሆነ አለቀም። ሳታስቡ ሰዓቱ ይሄዳልና እነዚህ ነገሮች ከተፈጥሮ ጋር ያለን ግንኙነትም ጭምሩ ላይ ያቋርጣሉ። እዛም ቪዲዮ ላይ እንዳልኩት ሰው ለውጭ እድል አይሰጥም፣ ለሰማይ እድል አይሰጥም፣ ለፀሐይ፣ ለከዋክብት ለመደነቅ እድል አይሰጥም። በቃ ግንኙነት ሁሉ ከሶሻል ሚዲያው ጋር ስለሆነ እንደዚህ አይነት ነገሮችን እያታመጣል።
ኤኒዌይስ በእኔ እምነት ስጠቀልለው ስለ ሶሻል ሚዲያ በቃ የደራ ገበያ ነው። ሶሪ ድርት ያለ ገበያ ነው። ሶ ገዢ የሚገዛውን ካላወቀ ሻጭ ደግሞ ብልጥ ከሆነ በዚህ የሶሻል ሚዲያ የማይሸጥ ነገር የለም። ሶ ብልጥ መሆን ይጠይቃል ማለት ነው። እኔም ማዝነው ጉልበታቸውን፣ ጊዜያቸውን፣ ገንዘባቸውን አውጥተው ምን መግዛት እንዳለባቸው የማያውቁ ያገኙትን ሁሉ የሚገዙ ደካማ ሰዎችን ሳይ ደነቃለሁ። ለነሱ ራራለሁ። ያው ሻጭ መቼም ሻጭ ነው፣ ሊሸጥ ነው የወጣው። ገዢው ግን በደንብ ብልጥ መሆን አለበት። ሶሻል ሚዲያ በጣም የገራ ገበያ ነው። ማንነታቸውን ሸጠው፣ ክብራቸውን ሸጠው፣ የሰውነት ግብራቸውን ሸጠው፣ አንዳንዱ ለእንስሳነት ግብር ትንሽ የቀረቡ ሰዎች ራሱ አሉ፣ የሰው ፐርሶናሊቲ የሌላቸው። እነዚህ ሁሉ የሚያጋጥሙሽ መንደር ነው ሶሻል ሚዲያ። እዛ መንደር ውስጥ ምን እንደሚገዛ ካላወቅሽ እነዛን ሁሉ ሸምተሽ ነው የምትገቢው ማለት ነው። በጣም እዛ ገበያ ውስጥ ጥቂት መልካም ነገር፣ በተለይ እንደ መንፈሳዊ ሰዎች ጥቂት የእግዚአብሔርን ቃል፣ ጥቂት መልካምን ነገር ድሮፕ ለማድረግ በሚሞክሩ ሰዎች ባረካለው፣ ደስ ይለኛል እንጂ ጄኒውንሊ ጉዳዩ ወይም ይሄ ሚዲያም ሶሻል ሚዲያም ኢንተርኔት የምንለው ነገር በራሱ መልካም ነው ብዬ አላስብም። እኔ ፐርሰናሊ የምንዋጀው የሆነ ለመልካም የምናደርገው ነገር ይኖረው ይሆናል እንጂ እንደው ወንጌል ይስበኩበት፣ እንደው የጌታ ነገር ይስፋፋበት ምናምን ብለው የሰሩትም ሰዎች የሰሩልን አይመስለኝም። የእውነት ግን አንዳንዴ እንኳን ሶሻል ሚዲያ ቀኖች ራሱ ክፎች ናቸው አይደል የሚል እግዚአብሔር ቃል፣ ግን የምትዋጀው ነገር ይኖራል እና እዛ ውስጥ ሰዎች ጥልት አድርገው ሲቃወሙት ሶሻል ሚዲያን ዊ ሃቭ ቱ ብዬ የማስብበት አንዱ ኤሪያ መዋጀት አለብን እንጂ ራሱ መልካም ነው ብዬ ባላ። እዛ ውስጥ ግን ድሮፕ የሚያደርጉ የሆነ ነገር የሚያስተላልፉ ሰዎችን ያው ጌታ ይባርካቸው። እኛም እንግዳ እያገኘን ነው፣ ከዛ ውስጥ የሚያካፍሉልን ሰዎች እያገኘሁኝ ነው። እንደ ግለሰብ ስናይ እንደ ቤተክርስቲያን በተደጋጋሚ ከተለያየ እንግዶችም ጋራ አንስተነዋል። ቤተክርስቲያን ያው ቅድም እንዳነሳኸው እድል ወንጌልን የማድረስ እድል አንዳንድ ምቹ ያልሆኑ ሀገራት ላይ ያሉ ሰዎች የቅዱሳንን ህብረት እንዳገኙ እስኪሰማቸው ድረስ አንዳንድ ነገሮችን የሚያገኙበት እድል አመቻችቷል። በግልሽ እንትን ስሪ ብትለኝ ግን ትንሽ ለወንጌላዊ አማኝ በተለይ ብዙም ክብሩን የጠበቀ ቦታ መስሎ አይ ትንሽ ሳት ይልብኛል። አላቅም የኔ ነው ይሄ ወይ መርጬ እያየው እየመጣብኝ ይሁን ወይ ያደግኩበት ማህበረሰብ ስለሆነ እንደው ክብሩ ተነካብኝ የሚል እንትን ይሁን ዘራፍ እያልኩኝ እሱ ይሰማኛል። ዲቪዬ እዚህ ከሶሻል ሚዲያው ደግሞ ልፍ እንበልና ሶሻል ሚዲያ አንዱ መንገድ ነው እንጂ ሙሉ ህይወታችን ስላልሆነ አንተም ራስን የሰጠህለት የአገልግሎት መንገድ የሚዲያ ሳይሆን የአጥቢያ ቤተክርስቲያን ስለሆነ ቤተክርስቲያን ጋር እንመለስና አሁን ኤግዚስት ያደረገች የምታገለግልባት ደግሞ ምድሪቷ ላይ ያለ ቤተክርስቲያን አለ። እያየህ ብዙ ነገር እያገለገልክም ነው ብዬ አስባለሁ። አሁን ያለችውን ቤተክርስቲያን እንዴት ነው የምታያት? ነገዋ እንዴት ነው የሚታይ? ተስፋዋ እንዴት ነው? ተስፋ አላት ወይ አይባልም። ቤተክርስቲያን ኦልዌይስ ተስፋ እንዳላት አስባለሁ። ግን ምንድን ነው ያለህ ነገር? እሺ ሶሻል ሚዲያው ጠቅልዬ ልዝጋ ነው ልንጣዚ። እኔ አሁን ብዙ ገበያ መውጣት ከወጣው ወይ በደንብ ገንዘብ ይዤ መውጣት አለብኝ እና ምናልባት ሶሻል ሚዲያ ላይ ይሄ አይነት ባህሪ ያላችሁ ሰዎች ጆይን ባያደርጉ በቃ ቢርቁ እላለሁ። ገንዘብ ሜክ የማያደርጉበት ከሆነ ሀሳባቸውን ሸጠው የማይወጡበት ከሆነ ዝም ብሎ በማየት የሚውሉ ከሆነ እንዲህ አይነት ማንነት ያላቸው ሰዎች ሶሻል ሚዲያ ላይ እንዳይከርሙ ተናግሬ ወደ ጠይቅሽን ጥያቄ ልምጣ። የሆነ ጊዜ ጫማ ለመግዛት ስወጣ በተደጋጋሚ ቡትስ ጫማ ከፍ ያለ ጫማ ምናምን ገዝቼ ነው የምመጣው። አይምሮዬ እኮ በቃ አሁን ፍላት ነው የምገዛው ብዬ ምናምን አስቤ ምናምን ጫማ ቤት ውስጥ ከገባው በኋላ
ለአራተኛ ለአምስተኛ ጊዜ ገዝቻለሁ። ፈልጌው አይደለም የገበያውን ተጽዕኖ መቋቋም አልችልም እና ከዛ በኋላ ጓደኛዬን ይዤ መሄድ ጀመርኩ። ተመስሎንክ ነው የምትገዛው እያለ ፍላት ገዛው ማለት ነው። ይህ ሁሉ አማርሽን ገበያ ትላኳት ይባላል። እንደዚህ አይነት ማንነት ካለው ሰው ከሶሻል ሚዲያ መራቅ አለበት። አይ ቲንክ የሀገሬ ሰው ሲናገር ጨው ውሃ ልትቀዳ ወንዝ ሄዳ ውሃ ሆና ቀረች ትማማለች። አባባሉን ባላውቀውም ሳስበው ትማማለች። ውሃ ሆና ቀረች አይደለ? ሰው ምን ልልሽ ፈልጌ ነው፣ ከእምነት መንደር ወርደው ዘረኝነት መንደር ገብተው ዘረኛ የሆኑ፣ ከፍቅር መንደር ሄደው ሐሜት መንደር ሄደው ሐሜተኞች የሆኑ፣ በሐሜት የተዋጡ እናተርፍበታለን ይሳካልናል ብለን ሄደን በእነሱ ልክ ተሰፍተን እነሱን አክለን እነሱን መስለን መውጣት አለና ማናተርፍበትና ማንጠቅምበት ቦታ ላይ ብዙ ባንቆይ ብንሸሽ የሚል ምክር አለኝ ማለት ነው። የጨው ባህሪ ያለው ሰው ካለ ማጆሪቲውን ይወክላል እና እንደዛ ቢሆን ብዬ እላለሁ። ስለ ቤተ ክርስቲያን ሳስብ ደግሞ እንደው ቤተ ክርስቲያን በጣም ልቤን የሚይዘው ሀሳብ ነው። ቤተ ክርስቲያን ምን ትመስላለች ለሚለው ጥያቄ ቅድም ብዬ የእብድ እርሻ እንዳልኩ የእብድ እርሻ እርሻው ላይ ጤፍም ገብስም ቲማቲምም ቃሪያም በአንዱ መሬት ላይ ዘርቶ የምን እርሻ ነው የሚባል ልጠሪው አትችይም። የእብድ እርሻ ብለህ ነው የምትጠራው ማለት በቃ የተሻለውን ማትረፍ የሚችለውን ነገር ጊዜው የሆነውን ነገር ዘርቶ እንትን ማለት ይችላልና ቤተክርስቲያን ብዙ መልክ ነው ያላት በአሁኑ ሰዓት። እውነት ለመናገር ስለ አገልግሎቱ ካወራን አላቅም በኋላ ማለት አገልግሎት በራሱ ምን እንደሆነ ካወራን ይገባን ይችላል ብዬ አስባለሁ። እግዚአብሔር በደሙ የዋጃትን ቤተክርስቲያን ማናናቅ አልፈልግም። ብዙ አፌል ላላቀቅባት አልፈልግም። እግዚአብሔር በደሙ የዋጃትን ቤተክርስቲያን እኔ የሚራራላ ጌታ አለ። ጌታው ደግሞ ተስፋ ባልቆረጠባት ቤተክርስቲያን ላይ እኔ አገልጋዩ ተስፋ ልቆርጥባት እንደዛ አይነት ድፍረት የለኝም። ቤተክርስቲያን ሪስፔክት አደርጋለሁ። ግን ቤተክርስቲያን ሰባቱንም አብያተ ክርስቲያናት ትመስላለች ብዬ አስባለሁ። ያሁን ወይ ሎዶቅያም ነች፣ ፊላዴልፊያም ነች፣ ኤፌሶንም ነች፣ ሰምርኔስም ነች፣ ሰርዴስም ነች፣ ጴርጋሞንም፣ ቲያጥሮንም ሁሉንም ሚስቱ ነው ይባሉ አይነት ማለት ነው። ማለት የሁሉንም ህመም ብትታመም ትጋቱም በጎም ነገር ያላት እንደሆነ ይሰማኛል። በዚህ ውስጥ እንዳለች አምናለሁ። መልኳ ይሄ ነው ለማለት ይከብዳል። ብዙ አይነት መልክ፣ ስህተቱም እውነታውም፣ ፍቅሩም ጥላቻውም፣ ትጋቱም ስንፍናውም እነዚህ ሁሉ ቅይጥ ሆነው ያሉባት እንደሆነች ይሰማኛል። ግን ያ ማለት ቤተክርስቲያን ተስፋ የላትም ማለት አይደለም። ስንዴ ውስጥ እንክርዳድ አለ። ስንዴ ውስጥ እንክርዳድ እስካለ ድረስ ችግር አልባ የሆነች ቤተክርስቲያን ልትኖር አትችልም። ጌታ ኢየሱስ መንግስቱን ባስተማረበት ምሳሌ ውስጥ አሳ ለማጥመድ መረቡን በሚወረውረው ሰራተኛና በመረቡ ላይ የምናገኘው ውጤት ሙሉ ለሙሉ ተመሳሳይ አይደለም። አሳ ለማጥመድ የወረወረው ግን ከአሳ ውጪ ሌላ ባዕድ ነገሮችን ሊያጠምድ ይችላል። አሳ መሰል የሆኑ ነገሮችን ማለት ነው። ቤተክርስቲያን እንደዚህ አይነት ሰዎችን የሚያዘች ነች ማለት ነው። እንኳን እኔና አንቺ ሰው በሚመራበት ሰው ስልሽ ደካማ የሆኑ ስህተት አልባው የሆነው በብዙ የሚስለው በብዙ ተስፋ የሚቆርጠው አገልጋይ ይሄኛው ማንነት በሚመራው ይቅርና የአገልግሎት መለኪያ የሆነው የእግዚአብሔር ልብ ያስደሰተው አብን ደስ አሰኝቶ ያለፈው በምድር የሰጠኝን ስራ ፈጽም ያከበርኩ ያለው ኢየሱስ እሱ በሚመራው ሊድ በሚያደርገው ይቅርታ ህብረት ውስጥ
ልክ ያሉን ሰዎች አሉ፣ ደካሞች አሉ፣ የሚክዱ አሉ፣ ክደውም በዛው የሚቀሩ አይነት ሰዎች አሉና እንደዚህ አይነት መልኮች ይኖራሉ ብዬ አስባለሁ። ግን ትልቁ ችግሯ ምንድነው ከተባለ ደቀ መዝሙር አለማድረግ ነው የቤተ ክርስቲያን ትልቁ ችግር። አሁን ያለችው ቤተ ክርስቲያን ላይ የምታየው ትልቁ ችግር ደቀ መዝሙር ያልሆኑ አማኞች፣ ደቀ መዝሙር ያልሆኑ አገልጋዮች አሉ። ይሄ እኔ እምነት ነው። እሱ በደንብ አሉ። መፍትሄው ምንድነው ከተባለ ቤተ ክርስቲያን በቃሉና በመንፈሱ ወልዳ ያጠመቀችውን ምእመን እንደሚገባ አሳድጋ ደቀ መዝሙር የማድረግ ትልቅ ኃላፊነት አለ። አንድ ወዳጄ ምን ብሏል? ወልደን የረሳናቸው ብዙ ሰዎች አሉ። ወልደን የረሳቸው ማለት በቃ አስተማርናቸው፣ አጠመቅናቸው፣ ከዛ በኋላ እንከታተላቸው። ደቀ መዝሙር ዲሳይፕል የመሆን ደቀ መዝሙር የመሆን ደቀ መዝሙር ማለት የጌታውን ፈለግ የሚከተል ከመምህሩ ጋር የሚጣበቅ የመምህሩ መዓዛ ጠረን ያለው የእሱን እግር ኮቴ የሚከተል እሱን የሚመስር ተተኪ በመምህሩ የማያፍር የእገሌ ተማሪ ነኝ ብሎ በመምህሩ የሚኮራ አይነት ማለት ያ አይነት ማንነት ያለው አማኝ ወይም ደቀ መዝሙር መሆን ያስፈልጋል ማለት ነውና ቤተ ክርስቲያን በዚህ ዘመን ይሄ መንፈሳዊ ኦቲዝም ያለባቸውን ብዙ አይነት አማኞችን ይዛለች። ማደግ የሚባል ነገር የሌለበት ህይወት ያላቸው ማለት ስታክ ያደረገ ማለት ነው። እንደዛ አይነት ማንነት ያላቸውን ሰዎች በቃሉና በመንፈስ ቅዱስ ፈውሳ ማደጋቸው በነገር ሁሉ እንዲገለጥ በትዳራቸው፣ በስራ ቦታቸው፣ በአገልግሎታቸው፣ በሶሻል ሚዲያቸው በማንኛውም መንገድ ማደጋቸው እንዲገለጥ የመስራት ትልቅ ግዴታ አለባት ማለት ነው። ቤተክርስቲያን በጣም ተስፋ አላት። ስለ ወደፊት ማስበው ብዙ አለ። ቆሜ የዛሬ 2 ዓመት የዛሬ ዓመት እንደዛ ራሴን ጠይቅ ነበር። ከ20 ዓመት በኋላ ያለችው ቤተክርስቲያን ምን ትመስላለች? ከ30 ዓመት በኋላ ያለችው ቤተክርስቲያን ምን ትመስላለች? እና ፈልጌ ያውቃለሁ። የ20 ዓመት እቅዳችሁ ምንድነው? ቤተክርስቲያን መሪዎች የ20 ዓመት ራዕያችሁ ምንድነው? አንድ ቤተክርስቲያን አጋጥሞኛል። የ80 ዓመት ግብ ያለው የጌታ ደቀ መዝሙር የሚል ሐዋሳ አለች። የ80 ዓመት ፕላን አላቸው። ሴል ያለው ማለት ነው። እና እኔ ግን እሰጋለሁ። እሱን ሳይ እሰጋለሁ። ስጋቶቼ ግን ከተስፋ ጋር ባለቤቷ አለ፣ በውስጧ የሚመላለስ አለ። በውስጧ ባይመላለስም በደጅ ቆሞ የሚያንኳኳ አለ አይደለ? የሎዶቅያን ያላት እነሆ በደጅ ቆሞ ያንኳኳሉ። ባይዘው ለአማኝ ነው እንጂ ለውጭ ማህበረሰብ አይደለም። ወንጌል ስንሰብክ ምን ነገሩ አይደለም። እጁ የደማው በማንኳኳት ሰውታ ላይ የአማኞች ነው። እና ተስፋ የማይቆርጥባት ጌታ አላት። ስጋቶች አሉኝ። ከነቁመኗ ከነወዟ ትቀጥላለች ወይ? ከነማስፈራቷ ትቀጥላለች ወይ? እሱ ጥያቄዎች በደንብ አሉብኝ። እና ጳውሎስ በጣም የምደነቅበት ከኔ የተቀበልከውን ወንጌል ታማኝ ለሆኑ ሰዎች አደራ ስጥ ይላል። አሁን ሜንሽን ላድርግ አንድ ወዳጄ ብሏል። ጳውሎስ ለሁለተኛና ሶስተኛ ትውልድ ይጨነቃል። በጢሞቴዎስ ውስጥ ጄኔሬሽን ይመለከታል። ከክርስቶስ የተቀበለው ወንጌል ለሚመጣው ትውልድ በምንም መንገድ ለማያቀለኛ በሚገባው ልክ በልኩ እንዲደርስ ጢሞቴዎስን ፑሽ ያደርጋል አለ። እኛ ግን አጠገባችን ያለውን ሰው አስተምረን ደና ባላ እናድርገው ማለት እንኳን ሩቅ ልንመለከት አጠገባችን ያለውን ሰው እንደው እግዚአብሔር የልቡን ፍቃድ ሊያደርግ የሚችልበት ማንነት አድርገን ለመስራት እንቸገራለን አለና እንደዚህ አይነት ችግሮች ካሉ ደግሞ ስለ ነገ በጣም ብዙ ስራ ይጠበቅብናል ማለት ነው። እግዚአብሔር ይረዳናል። እንደን ደግሞ እንደ አገልግሎት ላይ ጊዜውን ሰጥቶ ያገለገለ እንዳለ ወጣት እንግዲህ ይሄ ሸክም
ከሚሰራባቸው ሰዎች መካከል እንድትሆን። አሜን። ምላሴ ጥቁር ነው ምርቃት ይደርሳል አሉ ምላሴ ጥቁር በእውነት የባር አሜን። እኔ ደግሞ ምላሳቸው ጥቁር ሲባል የሆነ የሚያስፈሩ አይነት አይደል በእውነት ያው ልመርቅ ምናምን ልባርክ ሲባል ያው አንዱ ሪኳየርመንት አይ ቲንክ ተገለቅ ያለ ሰው መሆን ነው። ወጣት ግን እንዲህ ካለ ይደርሳል ምላሴ ጥቁር ነው ሲሉ ሰምቼ ነው እኔም ይድረስብኝ። ያ እንደዛ እንዲሆን የእውነት ቅናቴ ነው። ምናልባት የመጨረሻ ጥያቄ አድርጌ የምጠይቅህ ስለ ቤተክርስቲያን፣ ስለ ሶሻል ሚዲያ፣ ስላንተም የህይወት መንገድ ከተወያየን አገልግሎት ያው አገልጋይ ስለሆን ከአገልግሎት በአንተ መነጽር ምንድን ነው የሚለውን ንገረን። ሞደው ርዕስ ቀደም ወደ አገልግሎት ከመጣው በኋላ ተለየው በኋላ በተለይ ክላስ ጨርሼ ከመጣው በኋላ ራሴን ያለ አገልግሎት ማግኘት አልቻልኩም። አገልግሎት ላቆም ወስኜ አውቃለሁ። ከአገልግሎትም አልፎ ባክ ማድረግ ነገር ምን ነው እናቴ ባቀረበችልኝ ሐሳብ ልስማማ ብዬ ማለት ነውና በነዛ ሁሉ መንገዶች ውስጥ ራሴን ከአገልግሎት ውጭ ማግኘት አልቻልኩም። በተለይ ከባህር ዳር ጨርሼ ስመጣ ቤቴ ምስቅልቅል ሆኖ ነው የመጣው ያገኘሁት። እናቴ ተፋታ እዳ ውስጥ ገብታ ምናምን ብዙ ሸክሙ አንቺ ላይ ነው ያልኩ። የ3,000 ብር ደሞዝተኛ ነኝ። ደሞዝተኛ የሚለው አስማም እሺ ቀለብተኛ ደስ እንዲላችሁና 2,400 ብር እዳ ከፍላለሁ። የ600 ብር በዛ ሁሉ መንገድ ውስጥ በጣም ብዙ በርደኖች ይመጡ ነበር እና አላገለግል አንዳንዴ እምቢ እላለሁ። አገልግል እሑድ ምናምን ሲለኝ መጋቤ አላገለግል እላለሁ። አገልጋይ አይደለው ቸርች ፑሽ ያደርገኛል። ቃል ገብተን ኪዳን አለ ላሳየው ይለኛል እና በነዛ ውስጥ እኔ መጽናናት ሲገባኝ ሰዎች እንዳጽናና ጌታ ይጠራኛል። መድረክ ላይ ዝዬ ቆሜ ኃጢአት አይደለም በኃጢአት አይደለም በምድራዊ ጉዳይ በአንዳንድ ነገሮች ተስፋ ቆርጬ መድረክ ላይ ቆሜ በእኔ ሰዎችን ሲያጽናና ያለው እግዚአብሔር በእኔ ህይወት ውስጥ እኮ እግዚአብሔር ጥግ ይዟል። እዚህ ቆስዬ ዘይት ሲያስፈልገኝ ዘይቱን ይዞ እያየኝ ነው። እንድፈወስ ከፈለገ ለምን መጥቶ እኔን አይፈውሰኝም የሚል ሙግት እገባለሁ። መብቴ ነው ከጌታ ጋር። ችግር ምንድነው እለዋለሁ። እንደውም አንዴ ምን አልኩ፣ ይህን ህይወት እኔ ወድጄ ካላመጣው ወድጄ ማኖር ግዴታ የለብኝም እስከ ማለት ደርሼ አውቃለሁ። የሰው አማራጭ የሚያደርገው ብንሄድ ይሻላል አይነት ትሬንድ ሳይጀመር ሞክረን እናውቃለን። እና የሆነ ህይወትን የሌላ የቤተሰቦቻችንን ህይወት አስተካካይ ሆነን መንቀር እስከሚመስለን ድረስ ማለት ነው። ካልቻልነው በቃ ይብቃን ምንድነው እስከ ማለትና እሱ ለአገልግሎት በጣም ስትረግል አድርጎኝ ነበርና በዛ ሁሉ ኬዝ ውስጥ ግን እኔ ራሴን ያለ አገልግሎት ማግኘት አልቻልኩም። በጣም ደክሜ በጣም ዝዬ መድረኩ ጋር ምን እንደሚያገኘኝ አላውቅም። እንዲህ በዳዴ ዲቮሽን ታይሜን ወስድና ለመልእክቱ የሆነ ስንመለስ የሆነ የተጠጋገነ አይነት ማንነት እንደዚህ ከሆስፒታል የተሰባበረ ሰው ከሆስፒታል ሲወጣ ሙሉ ለሙሉ ተፈታቶ እንደማይወጣ ልክ እንደዛ ወጥቼ አገኘዋለሁ። ከዛስ መድረክ ላይ ማንንም የማልፍበትን ህይወት አያውቅም። ወይ መጋቢ ወይ ጥቂት ሰዎች ናቸው። ግን ያኔ እግዚአብሔር በእኔ ያጽናናል። እግዚአብሔር በእኔ ሰዎችን ይባርካል። የብዙ ሰዎችን ህይወት ያስተካክላል። እና ግን በዛ ውስጥ አገልግሎትን በደንብ ተረዳሁት። አገልግሎት ምንድን ነው የሚለውን በደንብ አየሁት። እና ለእኔ አገልግሎት ምንድን ነው ካልሽኝ፣ አገልግሎት ጌታውንና ህዝቡን ማገልገል ነው። አገልግሎት በእኔ መነጽር በእነዚህ ሁሉ አገልግሎት አልፍ ያለው እግዚአብሔር በረዳኝ መጠን ጤናማ የሆኑ መድረኮችን በስፋት አግኝቻለሁ። አሁንም በዛ መንገድ ውስጥ አለው።
በእነዚህ ሁሉ የአገልግሎት ህይወት በውጣ ወረዶቹም ውስጥ ከቃሉ ጋር በተጠጋበት ማንነት ደግሞ አገልግሎት በእኔ ሚዛን ምንድን ነው ከተባለ ጌታውንና ጌታው የጠራውን ህዝብ በታማኝነት ማገልገል ነው የሚል እምነት አለኝና በጣም የምንደነቅባቸው የመጽሐፉ አገልጋዮች የነ ጳውሎስ የነ ዮሐንስ የነ ጴጥሮስ ቅድም እንዳልኩት የመጀመሪያ ጥሪ አገልግሎት አይደለም ደቀ መዝሙርነት ነው። ሰው አገልግሎት የሚጀምረው አሁንም ከደቀ መዝሙርነት ነው እና ለምንድነው ብዙ ጊዜ በዛ አገልግሎት ውስጥ ታመን የነበረው? ለምንድነው በዛ አገልግሎት ውስጥ ራሴን ለእግዚአብሔር አቅርቤ ቢያመኝ መሰራ የነበረው ካልሽኝ ከአገልግሎቱ በፊት መቅደም ያለበት ዲሳይፕልሺፕ መሆኑ የደቀ መዝሙር መሆኑ ማለት ነውና የሐዋርያት የመጀመሪያ ጥሪ ደቀ መዝሙር መሆን ነው። ይሄ በደንብ ማመን አለበት። መጽሐፍ እንዲህ ይላል ከእርሱ ጋር እንዲኖሩ እና ለመስበክ እንዲልካቸው ጠራቸው ይላል ማርቆስ 3:14 ላይ። የመጀመሪያ ጥሪ ሁላችንም ደቀ መዝሙር ልንሆን ስንላክ ነው አገልጋይነት የሚመጣው። ሂዱ ስንባል እንዲህ አድርጉ ሲባልና ትልቁ የአገልጋይነት ኳሊቲ ብየማምነው አገልጋይ በአገልግሎቱ ውጤታማ እንዲሆን የኔ መስፈርት ምንድነው ከተባለ በመጀመሪያ ዲሳይፕልሺፕ መሆን። የሚሰራ ጌታ አለ፣ ጌታውም ደግሞ በተማሪው መስራት ይፈልጋል። ሶ መስራት ቢፈልግ የሚመች ማንነት አለን ወይ ነው። ያ የሚመች ማንነት የሚሰራው ዲሳይፕል በመሆን ነው፣ ደቀ መዝሙር በመሆን ነውና እሱን በደንብ ተረድቻለሁ። የወንጌል አገልግሎትም የተሰጣቸው ወይም አደራው የተሰጣቸው ለደቀ መዛሙርት ነው። ለምሳሌ ወደ ዓለም ሁሉ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ ያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። መጀመሪያ ይህን ቃል ከመናገሩ በፊት ደቀ መዛሙርቱን ጠርተው ነው የሚለው። ምን ማለት ነው? የደቀ መዝሙርነትን አገልግሎት ወይም የመስበክና ዲሳይፕልሺፕ የማድረግ አገልግሎትን የሰጠው ራሱ ለደቀ መዝሙርነት ነው። አሁን ቤተክርስቲያን አንደኛው የምትፈተንበት በእግዚአብሔር ባልተጠሩ፣ በእግዚአብሔር ባልተማሩ፣ በእግዚአብሔር ባልተላኩ ብዙ አገልጋዮች እየተገለገለች ስለሆነ ነው። እነዚህ አይነት ሰዎች ደግሞ አልተሾሙም ማለት ነው፣ አልታመኑም፣ እግዚአብሔር አልጠራቸውም። እና ቤተክርስቲያን ትልቁ አለመታደሏን ብዬ የማምነው እንደዛ ነው። ዲሳይፕል የሆኑ አገልጋዮችን ማጣቷ አንደኛው ለመታመሟ ትልቅ ምክንያት ነው ብዬ አስባለሁ። ጥሩ ነው ማለት እንደዛ ስል ጨለምተኛ ሆኜ አገልጋዮች የሉም እያልኩ አይደለም፣ ግን ለመፈተናችን ትልቁ ምክንያት አንደኛው ዲሳይፕልሺፕ የሆኑ አገልጋዮችን ማጣታችን ነው። አገልግሎት ከመምህሩ ጋር መጣበቅ ነው፣ የመምህሩን ዓላማ መረዳት ነው፣ የጌታን ፈቃድ ማየት ነው፣ ራስን መካድ አለ እዛ ውስጥ፣ ለራስ ቅድሚያ የምንለው እና እኔ በዛ መንገድ ውስጥ እንደ ጴጥሮስ አንዳንዴ ግራ ተጋብቼ አውቃለሁ። ማለት የሆነ የ33 ዓመት ወጣት አሳ እያጠመዱ ኑ ተከተሉኝ አሳ አጥማጅ አድርጋቸዋለሁ አለ። ሰው አጥማጅ አድርጋቸዋለሁ አለ። እነዚህ አሳ የሚያጠምዱ ሰዎችን ሰው አጥማጅ አድርጋቸዋለሁ ማለት ከዛስ በጣም የሚገርመው የነሱ መከተል አለፋልና እነ ዮሐንስ እነ ያዕቆብ ከአባታቸው እና ከሰራተኞች ጋር እያጠመዱ ነበር። እነሱ ደግሞ አባትን ትተው ስራ ትተው እንደዚህ ሁሉን ጥለው የተከተሉለት ጌታ መሀል ላይ ግን ጥያቄ ይፈጠራል። ጌታ ሆይ ሁሉን ጥለን ተከተልን እንኪያስ ትርፋችን ምንድነው ይላል ሰው። በአገልግሎት ህይወት ውስጥ አንዳንድ እንደዚህ አይነት ጥያቄዎችን እንጠይቃለን። ትርፌ ብያቃለውና አገልግሎት ሁሉን ጥሎ መከተል የጌታውን ፍቃድ ጭምር ማስተዋል ያለበት እንደሆነ መገንዘብ አለብን። የመምህሩን ስራ ለመስራት ሬዲ መሆን አለብን የሚል ሐሳብ አለኝ። ሌላው አገልግሎት የተሰጠንን ነገር በነፃ መስጠት፣ የተቀበልነው መክበድ የለብንም፣ ብዙ መክበድ የለብንም። እግዚአብሔር አምኖ የሰጠንን እኛ ውስጥ ያሉ መክሊቶቻችንን እንደሚገባ
ለሚገባው ሰው መስጠት አለብን። ለዛ ደግሞ ትልቁ ምሳሌያችን ኢየሱስ ክርስቶስ የአገልግሎትን ልክ አይተናል። በጣም በትጋት ያገለግል ነበር። ቀኑ ሙሉ አገልግሎ አዳር ጸሎት ገብቶ ማለዳ በር ላይ እነ ጴጥሮስ ደጅ ላይ ህዝብ ከተማ ተከማችቶ ያገኛል። ያለ መታከት ያገለግላቸው። የአገልግሎትን ጥግ አይተናል። ምናልባት የመጨረሻ በአገልግሎት ውስጥ ማውራት የምፈልገው አገልግሎት በራሱ የሚያመጣው መታወቅ አለ። እንዴት ማኔጅ ማድረግ እንችላለን? ልጠይቅሽ እስኪ አንቺ እንድታወሪ ልስጥሽ። ጥያቄው ሲጠየቅ ማለት በጣም ብዙ ሰዎች ቻሌንጅ ሲደረጉ ያሉ ፌመሲቲ ሴሌብሪቲ መሆን በሚዲያ ከባድ ነው። ግን አንዱ መጀመሪያ ያወራው ነገር ለመሰራት መንገድ ደቀ መዝሙርነት ላይ ሰራ በቤተክርስቲያን የጊዜውም መልእክት ነው መሰለኝ እየደጋገመን ነው። እኛም እንደ ቤተሰብ ሚሽን አባልነት ወይም ደቀ መዝሙርነት ላይ ያለንትን አጥቢያ ውስጥ መሆን አንዱ መድኃኒት ይመስለኛል። ብቸኛው መድኃኒት ባይሆንም ግን ከባድ ነው። ራስን መካድ ይጠይቃል። በትክክል ራስን መካድ የመጀመሪያው ራስን መካድ። ዝነኝነትን በሁለት አቅጣጫ ይመጣል። ራሱ እግዚአብሔር የሚያመጣው ዝና አለ። አንዳንዴ ራሳችን በማስታወቂያ በመድረክ ምስክርነቶች በሆይታ ምናመጣቸው ተግተን ሰርተን ምናመጣቸው ባይዘው ኢየሱስ ከሸሻቸው ነገሮች ውስጥ አንደኛው ዝና ነው። ዮሐንስ 6 ወይ 5 ምስክር እንጀራ ካበላ በኋላ በማግስቱ ብዙ ህዝብ ሊያነክሱት መጡ ይላልና እሱ ግን አልፏቸው ሲሸሽ ትመለከቻለሽ። እና ኢየሱስ የሸሸው አንደኛው ነገር ዝናን ነው። እኛ ደግሞ ተግተን የምንፈልገው በተቃራኒው እና ህይወት አንድ ከባድ ከኛ በፊት ያለው ትውልድ አላቅም እኔ ስላልነበርኩ ይሁን ምናልባት ብዙ ሞዴል ላይ ኖሮ ይችላል። አሁን እኛ ከዝና ጋር ተያይዞ ክብር ብቻ ሳይሆን ውርደትም እንዳለ ለማየት ብዙ ምሳሌ ያለን ይመስለኛል። እና ስጋ ይጋብዛል ለመፈለግ እሱን ነገር ለመሻት ተግተህ ምናምን at the same time ግን እንድትሸሸው ከኢየሱስ ጀምሮ ብዙ ሰዎችም ደግሞ የሸሹት ሲከበሩበት በጣም የፈለጉት የሆነ ነገር ውስጥ ይሄ ከዚህ ነገር ይሄ ይወጣል እንደ የምንለው ውጤትም ያየን ይመስለኛል አይደል? በአይናችን ፊት እኮ ነው ያየናቸው አንዳንዶች ተወደው ተከብረው ፊት ሆነው ከዛ በኋላ ግን እንደ አንድ ግለሰብ እንኳን ህይወታቸውን መምራት ደግሞ በሚያቀታቸው መንገድ ሲጠሉም ሲገፉም ለአገልግሎት ሲከብዱም አይተናል። እኔን ከጠየቀኝ እሱ ይመስለኛል አንዱ ነገር እውነት ነው። ያው ብዙ ጊዜ ከእኛና እግዚአብሔር ሳንግባባ ኖረናል። ከሰው ጋር ሳትግባቢ ቀርተሽ አታውቂም? አሁን ትናንት ሰሞኑን በፍጹም ማልግባባው ሰው ወደ ህይወት የመጣና በቃ አልቻልኩም። ማስነጠሴ ራሱ ወይ ሊረብሻት ይችላል። ስትረግል ውስጥ ይገባለውና ከእግዚአብሔር ጋር ያለንም እንትን እንደዛ ነው። እግዚአብሔር የሚፈልገው ነገር አለ፣ እኛም መሆን የምንፈልገው ነገር አለና የዚህ ዘመን አንደኛው የአገልጋይ ፈተና ይሄ ዝነኝነት የሚባለው ነው። እግዚአብሔር ግን ምንድነው የሚፈልገው ከተባለ ያ ብዛት ይሄ ውርደት መከራ እያልኩ አይደለም። ኦብቪየስሊ ማለፍ ባለብን ታይም ውስጥ ያንን መንገድ እናልፋለን እኮ። ግን ራሱ ኢየሱስ እኮ የኢየሱስ ዝና በሶሪያ ሁሉ ወጣ ይላል መጽሐፍ ሲናገር። አንዳንዴ እግዚአብሔር የሚያመጣው ዝና አለ። እግዚአብሔር የሚያመጣው ዝና ሲኖር ዝናውን የምንሸከምበት ጸጋ ይሰጠናል። የምናልፍበት ጥበብ ጸጋ ጭምር ይሰጠናል። ሰው ግን በራሱ ካመጣው ያንን ዝና ለማስቀጠል በራሱ መጣር አለበት። ሌላ ድክም፣ ሌላ ትግል ደግሞ ዝና ማቆየት ነው። በጣም እንዴ የተረሱ የሚመስላቸው ሰዎች ሁሉ እንዳገልጋዮች የሆነ ወቅት ጠብቀው ዘራፍ የሆነ ነገር ይጀምራል፣ የሆነ ነገር የሚያደርጉ ማለት ነውና ይሄ ምንድነው ከተባለ ዝናን ማስጠበቅ ነው። የረሳነው ነገር ምንድነው ከተባለ ግን አገልግሎት በዓለም ያጣነውን ዝነኝነት
የፍቅር ነዋይ ምናምን የምንሰበስብበት መንደር አይደለም። አገልግሎት ሰሚሽን ነው በጣም ስቅምንልበት። ከዛንስ ራሱ እግዚአብሔር ያመጣው ዝና ሲሆን ሰዎችን ለማጽናናት፣ ለመፈወስ፣ ለአርነት ያመጣል። እዩኝ ራሱ ያመጣል። ዝም ብሎ ይወጣል ማለት ዝም ብሎ ይወጣል። ያለም ማለት ምን ይባላል መሰለሽ እሱ ፌቨር ይሄ ሞገስ የሚባለው ማለት ነው። በቀመር የማይገኝ ነገር ሞገስ ነው። በሂሳብ ስሌት የማይገኝ የምር ሞገስ ነው። ዝም ብሎ ኮሽታ ሳያሰማ እግዚአብሔር የሚሰራበት ሲስተም ሞገስ ነው። አስቴር ህዝቡን የታደገችበት ፌቨር ነው። በሚያያት ህዝብ ሁሉ ፊትና በንጉሱ ፊት ሞገስ አገኘች ይላል። አይሁድን ለመታደግ አልታጠቀችም፣ አረጉራው አላለችም። በቃ እግዚአብሔር በውስጧ በምን ሰራት ይባል በፌቨር ነው። ያ በውስጧ የፈሰሰው ፌቨር ግን አይሁድን ታድጓል። እግዚአብሔር ኮሽታ ሳያሰማ ይሰራል። ማለት መድረክ መያዝ ፊተኛ መሆን ጥሩ ነው። የአገልግሎት ሚዛኑ ራሱ እሱ አይደለም። ባይዘው ጥሩ መኪና መንዳት አይደለም፣ ጥሩ ቤት ይኑር እግዚአብሔር ይስጣቸው። እኔ ብያለሁ አንዴ እኔ በጣም ልጥጥ ሀብታም መሆን እፈልጋለሁ። ልጥጥ ካልገባሽ እኔ ማላውቅም ግን ሲባል ሰምቻለሁ። ግን መንገዱ ወንጌል ላይ ዲፔንዶኛ አይደለም። ወንጌልን ከሱ ይመነጫል ወይም ያለኝን በነፃ ሳይሆን በማስከፈል ሰጥቼ አመጣለሁ እያልክ ግን አይደለም። ቴንክ ዩ እንደሽኛል አይደል? የአገልግሎት መለኪያው እሱ አይደለም። ብዙ መከተሉም አይደለም። የአገልግሎት ሚዛኑ ምንድነው መሰለሽ? የምናገለግለው ህዝብ ወደ መንፈሳዊ ቁመናው ልክ ሲመለስ ነው። ለዚህ ነህምያ ማጥናት በቂ ነው። ምዕራፍ 6 ቅጥሩን ሰርቶ ጨርሶ መሄድ ይችላል። ጨርሷል እኮ ግን ከ7 በኋላ ህዝቡ መሰራት አለበት። እንዴ ጴጥሮስ ወይ ምዕራፍ 2 ላይ በአንተ መንፈስ ቅዱስ 3000 ነፍስ አድኗል ማለት ነገር አለማውቁታል ማለት አይደለም። ምዕራፍ 3 ላይ በእጅ የሚፈወስ አንድ ባሪያ አለ። ከሱ የተነሳ የሚድን 5000 ህዝብ አለ ጋር አገልግሎት መለካት ያለበት በምንድነው ከተባለ ሰዎች ወደ ኪዳናቸው የምናገለግለው ህዝብ ወደ መንፈሳዊ ቁመናው ሲመለስ ነው። አንደኛው የአገልግሎት ስኬት መለካት ያለበት ብዬ አስባለሁ። ስለ እግዚአብሔር ይመስገን ያው ማጠቃለል ስላለብን እንጂ አንዱን ስናነሳ አንዱ ለልቤ ሞላላ ሰሞኑን ከኔ ድክመት መንፈስ ቅዱስ የመለሰኝ ነው። አንድ አገልግሎት ለመሄድ ላይክ እንደ መጸለይ ነገር እያልኩ ይመስለኛል። ማለት ፎርማሊ ተንበርክኬ ምናምን እየጸለይኩ አይደለም፣ ግን በቃ ውስጤ እየቃተተ ነው። የሚጸልየው ደግሞ ስለምሄድበት ፕሮግራም ነውና ላይክ አንዲት የተለመደች ቃል ልቤ ሲጠቀም አገኘሁትና ግን ትክክለኛ ጸሎት ነው ብዬ ከራስ ጋር የምታወራው ነገር የለምና ሰዎችም ሲባባሉ አያለሁኝ። በቃ ሻይን አርግ ድመቅ ጌታዊ ደመቀች የምሬን እኮ ነው። በቃ በዛ ስፍራ ሻይን ላርግ አልኩኝ ነገር ጌታዊ። ግን አገልጋይ ማለት መንፈሳዊ ተቋም ውስጥ እያገለገለ ወይ በዛ ሰርክል ውስጥ ያለ ሰው ልድመቅ የሚል ጸሎት ይጸልያል እንዴ የሚል የግል እንትን ሆነ መመለስ የራሴን በጌታ ፊት ነው የምናገረውና እንዲያ ይጸልይም አይነት ነገር ብሎ ልቤ ገሰጸኝና ብቻ ስለ ዝና ስናወራ አንዳንዴ በአገልግሎት ውስጥ እሱን ለማግነን በምንሄድበት መንገድ ውስጥ ትውልድ የኛን ፈለግ ለመከተል የሚፈልገው መፈለግ የሚያመጣው ሳይሆን በጸሎትም በኮመንትም የአገልጋይ ኮመንት ስር በጣም አያለሁ ይሄንና ሁሌ ስለሚወግተኝ ነው ሻይን አድርግ ብሮ ምናምን አይነት እና ሻይን የምናረግበት ነው ወይ እንደ አውዱ ሊለያይ ቢችልም ከዛ አድምቀኝ እኔን በቃ አጉላኝ ምናምንስ ተብሎ ወደ አገልግሎት ሲኬድ ይጸልያሉ። የራሴ ሙግት ነበረች በዛ ሰዓት እና ያንተነህ መድመቅ ያለበት እንዳልከው እግዚአብሔር የሚያመጣው በዛ ውስጥ ባንተ ሰሚሽን ባንተ መገዛት ባንተ ውስጥ ፍሎ በሚያደርገው ጸጋ ያው ምን መታወቅም የብዙ ሰዎች ኖቲስ የሚያደርጉህ ሰው መሆን ለኔ የሚገባኝ ኖቲስ የሚያደርጉህ ግን በምንድነው ጌታን በማውራትህ ወይም በዛ ውስጥ ባለው ነገር መልእክቱ ውስጥ ሆኖ መገኘት ጥሩ ነው። ማኔጅም እና ማናደርገው ደረጃ ግን ሲደርስ ያው ያነሳ ነው ብዙዎች የሚወድቁበት ብዙዎች በቀረብንም አንዳንድ ሰዎች ሚሉ ይመስለኝ ባልጣርኩኝ ኖሮ የሚሉበት አይነት ነገር
እንደዛ እንዳንሆን እግዚአብሔር ይጠብቀን። በተለይ ሚዲያ እና ሶሻል ሚዲያ ባለበት ዘመን እሱ ጥንቃቄ ከባድ ይመስለኛል። ባዬ የዳዊት ልብ ይስጠን ብዬ ልደምድም። ይሄን ርዕስ ያንተን ነው የመጽሐፉ። እረኛም ንጉስም ሲሆን ለእግዚአብሔር ተመሳሳይ ልብ እንዳለው እግዚአብሔር እንደሚፈልግ መኳንንቶቹ የደጆቹም ክፈቱ የክብር ንጉስ ይግባ እንደሚል በንግስና አውቀን እንደዛ እግዚአብሔርን የሚያስቀድም አይነት ሰው ያርገን። አሜን። አገልጋይነት እሱ ይመስለኛል። ታችም ላይም ለእግዚአብሔር ተመሳሳይ መሆን። ቴንክ ዩ እግዚአብሔር ይመስገን። ሁሌ ነው የምትዩ እንዳይሉኝ እንጂ ሌላ እድል እግዚአብሔር ሰጥቶን ደግሞ ሰፊ ነገር እንድናወራ እናፍቃለሁ። እንዳለቀበት ስላልማላስብ አያልቅም ማለት ግን የምትፈልገው መጨረስ የምትፈልግበት ሀሳብ ምስጋና ኤኒ ነገር ካለ እድል ስጥ። ቴንክ ዩ በጣም አመሰግናለሁ። አሁን ላለው ማንነቴ ያው በቂ ነው ብዬ ባላስብም ግን ያው ከትናንት የተሻለ ማንነት አለኝ ብዬ አስባለሁ። ሰው ከትናንት የተሻለውን ዳዊት ክሬት እንዲደረግ እግዚአብሔር ለተጠቀምባቸው ሰዎች ሁሉ ለቤተ ክርስቲያኔ፣ ለማህበረሰቤ፣ ላደግኩበት፣ ለጓደኞቼ፣ ለእናቴም እዛ ሚዲያው ላይ ለማገኛቸው ርቀው ለቀረቡኝ በህይወቴ ውስጥ ላሳለፉ ለሁሉም ሰዎች ያው ስማቸውን አንስቼ ማቆም ስለማልችል ለሁሉም አመሰግናለሁ። ወዳችኋለሁ። እናንተንም ይሄን ድል ስለሰጣችሁኝ እናመሰግናለን በጣም። ያው በመረጋጋት ውስጥ ተረጋግቼ እነሆ እንድታወራ ዛሬ እሷን አትጠያቂ እሱ ነው በሚባል መጠን እያወራው እንደዚህ ጨርሰናል። ቴንኪው ዴባዬ በጣም አመሰግናለሁ። ጸጋ ይብዛል። ቀጥል። ተረጋጋው ግን አልነበርኩም። ተረጋግቻለሁ። እስቲ ተመልካቾች ይመሰክራሉ ዛሬ የነበረውን መረጋጋት። እኔስ እግዚአብሔር ይመስገን ለብዙዎች መታነጽ፣ መጽናናት፣ መጠቀም እንደሚሆን ተስፋ አደርጋለሁ። ደግሞ ለአገልግሎትም በረከት እንደሚሆን መንገድ እንደሚሆን አስባለሁ። በሮች እንደሚከፈቱበት ትውውቅ እንደሚሆንበት ተስፋ አደርጋለሁ። ቴንኪው ወድካ። ቴንኪው እናንተ ነው። ተባረኩልኝ። የተወደዳችሁ ቤተሰቦቼ ዛሬ ከወንድማችን ዳዊት ጋር የነበረን ቆይታ ይህንን ይመስል ነበረ። እንደተለመደው እንደተጠቀማችሁ የሰማዩን ሀሳብ እንደሰማችሁ ተስፋ አደርጋለሁ። ለብዙዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን አገልግሉ። አብሬያችሁ የነበርኩት እህታችሁ ትዝታ ተክሎ ነበርኩ። ሰላም ቆዩ።